ነው አንቺ ኢትዮጵያ ውስጥ ብትኖሪ እንትን ቢሆንም ኢትዮጵያ ውስጥ ብትሆኒ በፍርድ ቤትም ከሳሽ አንቺ ሞሰብ ደግሞ ያም ከሆነ አሁን እንደምትዩም ከሆነልኝ ማለት ነው እኔ በሌላ ሰው ስልክ ልጅን ካገኘሁኝ እሱ ጋር ምንም ያገናኘኝ የለም አይደለ? ልጅም ደግሞ መጥፎ ነገር እንዳይመከር እንዳይል እንደ ችግር ቢፈጠር እንደ ያለ ቦታ ላይ እንደምንመጣ ያው መታወቅ አለበት። ካላስ እኔ ልጅ በሰላም ካደገልኝ ልጅ ትምህርቱን ከተማረ ልጅ የሚያስፈልገው ነገር ከሆነ እኔ ችግር የለብኝም። እናቱን ካገኘ እየተማረ አይደለም አሁን እየተማረ አይደለም። የ7 ዓመት ልጅ ነው አሁን ቢያንስ እንኳን አንደኛ ክፍል እንኳን ገብቶ መማር ነበረበት ግን እየተማረ አይደለም። ዱሏት እንደው እኔንም አስያልሽ የምጠይቀውን ጥያቄ ከመደወሌ በፊት ስለምጽፍ ነው። አንደኛ ልጄን ካናገርኩ 2 ወር ሆኖኛል ልጄን ካገናኘኝ። አዎ መጀመሪያ ጥያቄሽ አዎ ልጄን ድምጹን ካሰማኝ 2 ወር ሆኖኛል። ሁለተኛ ልጄ 7 ዓመቱ ነው ግን ትምህርት እየተማረ አይደለም። ለምን? ልጄ 7 ዓመቱ ነው ትምህርት እየተማረ አይደለም። ለምን ከሱ መልስ ይነግርሻል። ለምን እንደው እንግዲህ እኮ አንቺ ዝም በይ እኮ ሊሳፍ ነው ማሪ ጽፍት እያደረግን ያርኩ አይደለም። ለምን እያደረግን? እሺ ሶስተኛ ችግርሽ ምንድነው? አንደኛ ልጅሽን 2 ወር ድምጹን አልሰማሽም። ሁለተኛ ልጅሽ እየተማረ አይደለም። ለልጅ መጥፎ ነገር እንዲመከር አልፈልግም ያልሽው ልጅሽ ምን ብሎሽ ነው? ልጅ አንደኛ ባለፈው እንደዚህ ሲያወራኝ ስልክ እንዳታወራ እናትህን ብለውኝ ነው አለኝ። ገባሽ? እንደዛ ሲልሽ ያምሻል። ያኔ እናት ነኝ የሚያስፈልገውንም ከዛ በፊት አጉድዬበት አላውቅም። ደሞም እንኳን አሁን በፊትም አላጎደልኩም። ጠይባ አታርዝሚው ማሪ እየጻፍኩ ስለሆነ አልችልም። ረጅም ከሆነ ይጠፋብኝ። ሶስተኛ ጥያቄ ልጄ ስለኔ መጥፎ ነገር እንዲመከር አልፈልግም። በቀደም ለምንድን ነው የማታወራኝ ስለው አታውራት ብለውኝ ነው ብሏል። አዎ እናትህን አታውራ ብለውኝ ነው ሲል ግን የልጆች ስም ነው የጠራልኝ። የትልቅ ሰው ስም አልጠራም። የልጆች ስም ነው የጠራው። ደግሞ እነዛ ልጆች እንግዲህ ማለት ስንት ዓመት ለምሳሌ አታናገር እናትክን ብሎኛል ያለው የስንት ዓመት ልጅ ነው? ከሱ ትላልቅ ናቸው። ቢያንስ እሱ 7 ሊሆነው ከሆነ እነሱ እንግዲህ 8 9 ቢሆናቸው ነው እንግዲህ ዙሮ ከሱ ትልቅ ናቸው። ቢሆኑም ግን ያው ዙሮ መቼም ልጅ ከቤት የሚሰማውን መጨፍ ያደረገው ነው ሁሉ እንትን የሚለው ግን ማሪ ህፃን ልጅ ባለው ነገር ይጠየቃል እንዴ? ህፃን ልጅ የ8 እና የ9 ዓመት ልጆች ስላሉት እነሱ ላሉት እኔ እኮ ትቼው ነበረ። ግን መነሻውን ማን አላት? ትልቅ ሰው ነው ወይ እንዳይባል እኔ በልጅ ነው ልጆቹ ነው ያለኝ ነው ያልኩት። መነሻውን ነው ያወራሁት እንጂ እኔማ ያንማ ለምን እንደዛ ሆነ እኮ ለምን አሉይ ብዬ ተጣላሁም እኮ። እሺ ስለዚህ ይሄንን እንተዋውና እሺ ልጄ ስለኔ መጥፎ ነገር አይመከርልኝ። በቃ አዎ ስለኔ መጥፎ ነገር አይመከርልኝ። ማስረጃ ስለሌለን ነገር ማውራት ስለማንችል እኮ ነው። ስላንቺ መጥፎ መመከሩን ከየት ሰማሽ? ማናደሽ ብሎ ቢጠይቅሽ መልስሽ ምንድን ነው? ማስረጃ መልሴ ያው ይሄ ነው። አሁን ለታ ስልክ ሳወራ እንደዛ አለኝ። ያው ይሄንን ሲለኝ እኔ ይሄ ልጅ አሁን ካሁኑ እንደዛ ያለኝ እያደገ ደግሞ ሌላ ነገር ነው የሚመጣው ምናምን ብዬ በቃ እንትን አለኝ። ያኔ መቼም አሁን አንቺ ባለሽበት ደረጃ አሁን እኔ ባለሁበት ደረጃ ሆነሽ ለምሳሌ ልጅሽን እንደዚህ ሌላ ሰው ያሳደገው እንዲህ ቢልሽ ያስባል ሆድሽ። ግን እሱ ጋር አልተጣላሁም። ግን ለነዛ ሰዎች ተው አሁን እናንተ ልጆቻችሁ እንዲህ ቢሆን ተወዳላችሁ ምናምን ስላቸው እነሱ ለራሳቸው ተቆጥተዋል። ግን ይቆጡ ቢቆጡም የልጅ ጉዳይ ስለሆነ ነው። እሺ አራተኛ ጥያቄሽ ልጄ እናቴ ቤት ይሁንልኝ። ልጄ ያው እናቴ በወንድሜ ምክንያት ችግር አሁን ባለፈው ለታ እየደበቀች ነው ቆየ። ለምንድን ነው የምትደብቂኝ ብዬ ትናንትና ይሄ የሚደበቅበት ነገር አይደለም፣ የሀቅ ጉዳይ ነው። የወጣሁበት ጉዳይ ከባድ ነው። ስለዚህ እውን ሀፊዝ አንቺ ጋር መጥቶ ተመቷል ወይ
መጥቷታል ወይ በሽተኛ ወንድሜ ያልሽው? እኔ እስከማውቀው በሽተኛ ወንድሜ እዛውኝ አይማታም ነበረ። ግን አሁን እኔ ከመጣሁ ወዲህ የቀየረው አመል አለ በሽተኛ ወንድሜ ማለት ነው። ለምን የሚቆጣጠረው ሰው ስላጣ እየተማታ ነው። ጠይብ እሷ ደግሞ እየመታው ነው ብላ ብትለኝ እኔ አይመጣም ብዬ ስለምከለክል ስለምታውቅ እሷ ደግሞ እንዲቀርባት ስለማፈልግ አይማታም ትትለኝ ይከርማል። እኔ ወላሂ ይሄንን ገና ትናንትና ሰማሁኝ። ደግሞ ያንን እኮ ታዲያ ጠይባ እውነቱን ነው ባለቤትሽ? ምክንያቱም የልጅሽ አባት ባለቤት ልጨርስልሽ ስልኩ አልሰራልኝም። እኔ እሷን አግኝቻት አላውቅም። ገብቶሻል? አሁን 15 ቀን ስልኳ ዘግቶ ቆየ። ልጨርስልሽና ያው እውነቱንም እንትኑንም ታያለሽ። 15 ቀን ስልኳ ዘግቶ ያው እኔም እሱንም እንደነገርኩሽ 2 ወር አልፎኛል። 2 ወር ብዬሻለሁ። እሷም 15 ቀኗ ትናንትና ሰራልኝ። ደውዬ እንዴት ለምን ብዬ ስላት የመታው አለችኝ። በቀሎ ምን ትበለኝ እኔ እንጃ። ቁጭ ብዬ እንትን ያው ቪዲዮ ልኬልሻለሁ በዋትስአፕ ላንቺ መረጃ እንዲሆንሽ ብዬ ተደዋውዬ እያወራሁ የእናቴ ስልክ ጋር ያለውን እና እንደዛ አንድ ጊዜ ነው እንደዛ ሲያረገው ያው ሄድ የበዛው ሄዶ ያው አባትየው መጥቶ ወሰደው ምናምን አለች። ከዛ ይሄ ጥፋቱ ያንቺ ነው፣ አንቺ ነሽ እንደዚህ እያረግሽ ያው እኔንም እንደዚህ እንዲያረግ እንትን ያልሽኝ ብዬ እሷ ጋር የተነጋገርኩን ተነጋገርኩ። ደግሞ በቤተሰቦች ችግር አንቺ ልትራቆጭ አንቺ ልትሰደቢ አይገባም። እነሱ ምን አረጋቸዋለሁ? እንዴራም ጠይባ ተይ እንጂ ፌር እንሁን እንጂ። አንድ ጥያቄ ልጠይቅ ሀቢባ። ቆይ ምን ጨርስና የ7 ዓመት ልጅ ወንድምሽ የአይምሮ ታማሚ ወንድምሽ እየደበደበው ከሆነ የ7 ዓመት ልጅ ስለሚጎዳ አባት መውሰድ አለበት። አባት ትክክል ነው። አንቺስ እናት ነሽ። የአይምሮ ታማሚ ማለት እኮ ራሱን መቆጣጠር የማይችል ሰው ማለት ነው። አይፈረድበትም። ቢገፋቸው ሆነ ነገር ላይ ተማቃ አይማታም ነበር። አሁን እኮ የሆነ አመት ነው እሱ ራሱ የሆነ አመት አዳምጪ፣ በጮህ አይደለም ማሪ አዳምጪ። አንቺ እስከምታውቂው ድረስ አይማታም ነበር። የአይምሮ ህመሙ እየባሰበት መጥቶ ወንድምሽ ልጅሽን ሲደበድብ የ7 ዓመት ልጅሽን አይምሮን ስለምታመመ አይፈረድበትም። እናትሽ ደግሞ ልጅሽ ሀያት ስለሆነች እንዳይሄድባት እንዳይወሰድባት ብላ ደበቀችሽ። ደብቃሽ እኔ ደብቃኛለች። ወላሂ ገና ትናንትና ነው ሀቁን የተናገረችው። አዳምጪኝና ስጨርስ ታወሪያለሽ። እሺ እናትሽ ደበቀችሽ። እናትሽ ደበቀችሽና ድንገት ገፍትሮት ድንጋይ ላይ ወድቆ ልጅሽ ጸጥ ቢልስ? በህይወትማ እኔም እኮ አልኳት። ታዲያ ስለዚህ አባቱ መጥቶ ከእናትሽ ቤት መውሰዱ ትክክል ነው። ምክንያቱም የአይምሮ ታማሚ የአይምሮ ህሙማን ሆስፒታል ነው መግባት ያለበት። ለምን? ራሱንም እንዳይጎዳ ሰዎችንም እንዳይጎዳ። የአንድ የአይምሮ ታማሚ የአይምሮ ህሙማን ሆስፒታል ሲገባ ማረጋጊያ ኪኒን ይሰጠዋል፣ መርፌ ይወጋል፣ ራሱን እንዳይጎዳ ሌሎች ታማሚዎችንም እንዳይጎዳ። ገብቶሻል? የአይምሮ ታማሚ ቤት ውስጥ ማስቀመጥ ትክክል አይደለም። ያንማ ደግሞ እኔ እስከማውቀው ድረስ እኮ አልኩሽ ራሱን አይሰራም አይልም ለራሱ አይሆንም እንጂ እኔ እስከማውቀው ድረስ እኮ አለ እኮ ሰው ማንን ህፃን ልጅ አይመታ ምንም። እንደውም ህፃን ልጅ እየደበደበው እኔ ነበርኩኝ ስሞታ እየሄድኩ ተውት እንጂ አትምቱት ትልቃችሁ ነው ባይልለት እያልኩኝ ስለቆየው አሁን እኔ ከመጣሁ ወዲህ ጸባይ ቀይሯል ነው የምትለው እሷ ናት። ይሄን ደግሞ ትናንት ነው የተናገረችው። ይሄን በልጁ ጉዳይ ስናወራ ማለት ነው። እሺ ጠይባ ይልንገርሽ፣ ለምን ያምሮ ነው ማለት ታስገቡትም? አዲስ አበባ መታችሁ እና ይማጋ ለምን አይገባም? ይመለከተኛል። ያንን ወደፊት እሞክራለሁኝ። እኔ አሁን አቅሙም የዛ አቅሙ ገና ነኝ። እኔም ገና ስለሆንኩኝ ወደፊት እሞክራለሁ ኢንሻአላህ። አዳምጪ። ሴትዮ ማዳመጥ የሚባል ነገር የለባትም እናንተዬ። ማሪ አቅም የለኝም የምትይው እርዳታ ድርጅት እኮ ነው፣ ነፃ እኮ ነው። ከሆነ እኮ ደስ ይለኛል ሀቡዬ። ግን ያው ታውቂያለሽ እኛ ሀገር ላይ በእንትን ነው ሁሉ ነገር እና ያው እንደዛ ስለሆነ ነው እንጂ ደስ ይለኛል ቢገባ እኮ። ነፃ ነው እያልኩሽ እኮ ነው፣ እርዳታ ድርጅት ነው። እሺ ደስ ይለኛል እኮ። ታዲያ አንቺ ካለበት ክፍለ ሀገር የት ነው ሀገራችሁ? ሰሜን ወሎ ውርጌሳ ነው እኮ። ከዛ አዲስ አበባ እንዲመጣ ማድረግ አትችይም? እችላለሁ እኮ። እዛ መጥቶ እንዲገባ አድርጊ። ግን ሰው ይለዋል ሀቡዬ። አሁን ከዛ አንስቶ አዲስ አበባ ድረስ የሚወስደው ሰው ይለዋል። እኔ የለሁም። እሺ እዛ ቦታ ላይ እኔ የለሁም። ማንም አጎት ያለሽ መሆን አጎት አልሻል። አጎትሽ አይወስደው
እንደው ሁሉም እኮ ያው የራሱ እንትን አለውና አይምቻችላቸው ሊሆን ይችላል ምናምን እያልኩ ነው። ሰውንም እንደው በብዙ ነገር ስታስቸግሪው ይሰለችሻል። እኔ አሁን ቤት እየሰራሁኝ እሱን ነው የማስቸግረው። ዳይባ አዳምጪማ ወንድምሽን ታማሚ የአይምሮ ታማሚ ወንድምሽን አዲስ አበባ አምጥቶ ተቋም ለማስገባት ይሰለቻል ብትሉ አጎት የ7 ዓመት ህፃን ልጅ አባቱ ነጥለሽ አጎቱ ጋር ይሄድ ማለት ትክክል ነው? ታዲያ ትክክል ነው? ለጊዜሽ ቁጥሩን ሰጥሽና ይሞከራል። ዙሮት ሞታ ይወራል። ዙሮ ኢንሻአላህ እንዲህ ስንቱን ነገር ነው እኔ ማድረግልሽ። ራስሽ የኔማ የድርጅቱን ቁጥር ሰጥሻለሁ። ራስሽ ተደዋውለሽ ራስሽ ካጎትሽ ጋር አገናኝተሽ ምናምን ራስሽ ትጨርሻለሽ። እኔ እንዴ ማረገው አንድ ሁለተኛ ነገር ደግሞ ወንድምሽን ከወሎ ወስዶ አዲስ አበባ ተቋም አስመዝግቦ አስገብቶ አስረክቦ ለመመለስ ይሰለቻል የምትዋጉት የ7 ዓመት ልጅሽን ከአባቱ እናቴ ጋር ወንድሜ የሚመታው ከሆነ የአይምሮ ታማሚ ወንድሜ ስለሚመታው እናቴ ጋር አጎቴ ጋር ወስደ ስጥልኝ። ያን እኮ የምለው መሳሽ እኔ እስከምመለስ ነው። እኔ እኮ አሁን እዚህ ሰዎቹ ካሰሩልኝ ሰዎቹ እናሰራለን አቅማችን በሚፈቅደው ተባብረን እንልክሻለን ስላሉ ያው 5 ወርም ሆነ 6 ወርም ሆነ የሚፈጀውን ሰዓት ፈጅቼ እንዲሄድ እኮ ነው። በእነሱ ስር ሁኜ ልገባ ፈልጌ ነው። ምን ሊያሰሩልሽ ቃማ እንደዛ አስቤ ነው እኔ እስክገባ ድረስ ነው እንጂ አጎቴን እኮ ይዞ እንዲኖር አይደለም እንደዛ ያልኩት። ለጊዜው ላስቸግረው ነው። አይባ ሰዎቹ ይቃማ ነው የሚያሰሩልሽ እንደዛ ብለው ይነበረው እና አሰርተውልሽ ይቃማ ገብተሽ ልጅሽ ታሳድጊ ነው። ምን ዋጋ አለው ታዲያ? ማትመለሽ እኮ ነው ይቃማው። ምን ያደርጋል? አደራጅቼ መለሳለሁ ነበር ያልኩት። የት ልታደራጂ? እኔ ካርኩኝ ያው የዚህም የታማሚውን ጉዳይ አስተካክለዋለሁ በሚል ነበር። ዙሮ ከቤታችን እኔ በቀር ሌላ ቁም ነገር የሚሰራ ሰው ስለሌለ ነው ሀብዬ። እኔ ብቻ ነኝ ወደዛም ወደዚህም የምለው። ያኔ አንድ ወንድም አለኝ ከሱ አይሻልም። አሁን ይሄን አርግ ቢሉት አያረግም። እሺ ጠይባ እሺ አህመድ ከመደወሌ በፊት ልናገር ብለሽ ነበር። አንዴ ልጨርስ ብዬሽ ነው። መናገር የምትፈልጊው ነገር ካለ እኔማ ጥያቄ ማለት ነው ቅድም አሁን ለታውርቸው አለች ልጇን። እሷ ግን 2 ወር ነው ያለችው። ገባሽ? ለዛ ነው አሁን ለታውርቸው እንደዛ አለኝ ነው ያለችው። እናቷ እኔ አልመጣልኝም ነበር። መቼ ነው አሁን ለታውርቸው ማለት? ረህመት ይቅርታ ጠይባ ልጅሽ አሁን ዝም ብዬ አሁን ለታ ብልም ታለ ማለት ነው ያወራሁት ሮመዳን ሰዓት ላይ ከኢድ በፊት ልብስ ልኬ ከዚህ ማለት ነው። ከዛ ያቺ ዘመዴ ስትወስደው እሱ ጋራ በመልእክት ተገናኘን። ለልብሱ ምናምን ሁኔታ አክባር እንዴት ነው ምናምን ተባባልን። በዛው አገናኘኝ። ከዛ ወዲህ አላገኘሁትም። ደግሞ ከኢድ በፊት የሆነ ነገር 2 ወሩ አሁን ለታ ያነጋገር ችግር ነው። አሁን ለታ ያለችው እንጂ ረመዳን ነው አለች። እሺ ለኢድ ሳላናገረሽም ፎቶ ልኮልሽ ራሱ በስተሽው ነበር። ለኢድ እኮ አላናገረኝም። ራሙ ለኢድ ወይ ነው የሚውለው ምናምን ስለው አይ ሄድም እኔ ጋር ነው የሚውለው ምናምን አለኝ። በሮመዳን ነው ያናገረኝ። ኢድ ቢያንስ 8 ቀን ምናምን ሊቀረው ማለት ነው። ኢድ ከአባቱ ጋር ካወራሽ አይቀር ልጅሽን ለምን አላገናኘሽም? ኧረ እኔ እርለታ አውርተናል እንዴ? ይሁን አልሽ እኮ የኢድ ለታ ማን ጋር ነው የሚውለው? ኢድን ስለው እኔ ጋር ነው የሚውለው አይሄድም አለኝ አልሽ እኮ። አባቱ ጋር እኮ ያለ ልጁ ምክንያት አናወራም። ልጁን እንትን ሲል ብቻ ነው የምናወራው። የዛ ጊዜና ደግሞ ማለት ነው አይባዬ እኔ ማር ኢድን አይሄድም ያለሽ ማን ነው? ኢድን እኔ ጋር ነው የሚውለው አይሄድም ያለሽ ማን ነው? አባትየው ነው። እሱን ቃል ያለሽ መቼ ነው? ምን ቀን ነው? የኢድ ዋዜማ ቀን ነው ወላሂ የኢድ ቀን ነው መሰለኝ። እኔ ረስቼዋለሁ። እኛኔ ረስቼዋለሁ። ወላሂ እኔ ረስቼ ነው። በጣም ይቅርታ። የኢድ ዕለት ማለት ነው። የኢድ ዕለት ነው። የኢድ ዕለት ውሃሽን ተይና እስኪ አዳምጪኝ። እኔን ጠይባዬ እናት እባክሽ የኢድ ዕለት ስታወሩ በዛው ልጁን አገናኘኝ ለምን አላልሽውም? የዛን ጊዜና አገናኝቶኛል ሀቢባ። ረስቼዋለሁ። እንግዲህ 2 ወሩ ምለው ያንን ነው። የኢድ ዕለት ነው። በቃ ወላሂ ይቅርታ። እኔ ነገሮችን እንትን ብያለሁኝ። የኢድ ዕለት ነው ያገናኘኝ። ያው ግን ትንሽ እያና ትንሽ አውርቷኝ እሺ ረስቼ ነው። የኢድ ዕለት ነው
እሺ አሁን ይደወል ኢብራሂም ጋር ልደውል፣ ባላችሁ ጋር ልደውል፣ ረህመትና ጠይባ ልደውል። ኧረ ልጅ አባት ነው። እኔ የልጅሽ አባት ጋር ልደውል። ጥያቄ ልጠይቅ ሀቢባ? ጠይቂ። የኒካውንም ደግሞ ብትጠይቅልኝ አሪፍ ነው። መቼ እንዴት ተፋቱ ማለት ነው? ጥሩ። አዎ ጠይቅልሻለሁ። ኦኬ ይሄ የጠይባ ጥያቄ ነው። የጠይባ ጥያቄ። የራህመት ጥያቄ ደግሞ መቼ ነው አንተና ጠይባ ኒካ ያወረድከው የተለያያችሁት? የራህመት ደግሞ አንድ ብቻ ነው ጥያቄሽ ራህመት? እና ደግሞ በባህር ተቀበለኝ አለች ያለው ያን ልክ በባህር ተቀበለኝ ያለው ልክ ነው ሀቢብቲ። እኔ ሜሴጁን አጥፍቼው የ2 ዓመት ሜሴጅ አሁን እንደውም የፈለኩ ነበር። እኔን ነው ያለችው፣ እኔን ነው ጠይቂልኝ ያለችው፣ አንቺን አልተናገረችም። እኔን ነው ጠይቂልኝ ነው ያለችው። ብለሃል አላልክም ብለሽ ጠይቂልኝ ነው። የኒካውን ግን እሷን ነው የምትጠይቂያት። እሷማ አለች ተናገረች እኮ። መቼ ነው ኒካ ያወረደልሽ? ከአንቺን ካወቀ በኋላ አለች እኮ። አንቺን መጀንጀን ከጀመረ በኋላ እኮ ነው። ከቤት ከወጣ ከ6 ወር በኋላ እዛ ሳይሆን የተፋቱበትን ያልኩሽ ሀቢባ። ኒካ ያወረዱበትን ቀን ብቻ አንፈልገው። እኔ ያለበት ዙሮ እንዴት ተነጋገርና አልፈታኝም። እኔ ይሄንን አውቃለሁ። 6 ወር አድሬ ነው የፈታኝ። መቼ ሰዓት እንዴት ተነጋገርን? ሄዶ በ6 ወሩ ነው የፈታኝ። ይሄንን ነው የማውቀው እንግዲህ እኮ። መቼ ነው ጥያቄ እኮ። ስንት ዓመት ሆነው? ዓመት ወይስ 2 ዓመት እንደዛ ማለት ነው። ምሳሌ ዓመት አይሆነውም። በ6 ወሩ ነው የፈታኝ። በ6 ወሩ ልክ ተነጋግር ጦርነት ምክት እንዲያረጋ ነው ተነጋገር ነው። ኒካሽ ወረደበት ሀቢብቲ። ዓመተ ምህረቱ ማሪ የዛሬ ስንት ዓመት ነው ኒካሽ ወረደ? ኧረ እኔ ወረቀቱን እዛ ይዘውታል እነሱ እያዩ ማውራት ይችሉ የለ እንደ ወረቀቱን። እኔ ዙሮ ልክ ጦርነት ነበር እኛ ሀገር ብቅት እንዲያረገ ያው እሱ ሽንኩርት ምናምን ፍላፍልቶ ነበረ። መቼም ዙሮ ሀቁት አለበት አለ ካላህ ዘንዳ ሽንኩርት ምናምን ፍልት አድርጎ ተነጋገርን። ባረባ ነገር ወጥቶ ሄደ። ከዛ በ6 ወሩ ፈታኝ። ከዛ እንደፈታኝ ደግሞ እሷኑ መልሶ አገባ። ዙሮ ደስ በበቃቱ ደስ የተተመለሳችሁ ነው አይደለ? በጦርነቱ በጁንታው በጦርነቱ መልሰን ወጥቶ ሄደበት ነው የፈታኝ አላልኩም። ራህመት የፈታኝ አላልኩም። ወጥቶ ሄደበት ነው ያን ወጥቶ ሄደ። ግን በጣም ቆይቷል። 6 ወር ምናምን 6 ወርሽ ችግር የለውም። ራህመት ያለችውን ልንገርሽ። የዛለት ላይ ሪከርዱ ስላለኝ ከአንቺ ጋር አንቺ ዱባይ ሆነሽ ከአንቺ ጋር በስልክ እየተጀናጀነ ቤት ጥሎ ወጣ። 6 ወር ከቤት ከወጣ ከ6 ወር በኋላ ኒካውን አወረደ። ሸት ነው ሀቢባ። ታዲያ እኔ ጋር መረጃ አለኝ። የዛሬ 2 ዓመት 3 ዓመት ማለት ነው። እኔ ትኬቴን ራሱ ኢትዮጵያ ያርኩበትን እሷ የተፋታይበትን ታሪክ ላይ ለፍ እንጂ መረጃ እንትን አያሽራምቴው ነው ሆዴ እንትን ስለሌለውና ስለላጣው ስሜን እያጠፋሽ ነው። ብዙ ጉር ነበረ። ጠይብ ችግር የለውም። የተፋታሽበትን ቀን ብቻ ዓመተ ምህረቱን ተናገር። ያበቃ ወረቀት ላይ ስላለኝ እኮ አሁን የእርለት አወራሁትን እኮ ሀቢብቲ እንዳንቺ እኮ ዝም ብዬ ሂሳብ አይደለም የማስበው። የልጅ ሀሳብ አለብኝ፣ የቤተሰብ ሀሳብ አለብኝ። እንዳንቺ ዓመተ ምህረት ስቆጥር መሰለሽ ሙለው ብቻ ከኔ ወጥቶ 6 ወር በላይ መቆየቱን አውቃለሁኝ። 6 ወር በላይ ቆይቶ ነው የፈታኝ። ጦርነቱ በመቼ ነበረ? ጦርነቱ 2014 ነበር ያሉ ነው ኮሜንት ላይ። 2014 ላይ ነው የፈታሽ ወይስ 15? እንደዛ ነው። ከዛ መልሰን ያው እንደ ሽንኩርት ፍል 1 ወር 2 ወር ጦርነቱ መልሰን አለፍ ብሎ ከዛ ሽንኩርት ፍል ምናምን እንደማፍላት አድርገን ከዛ ያው አውቆ እንደው ምንም አጣላንም ወላሂ እምቢ ብሎ ወጥቶ ሄደ። በዛ ከዛ ኑሮ 6 ወር ወደዛ እንትን ብሎ ያው ፈታሁሽ አለ ማለት ነው። ፈታሻለሁ አለ ሻልኩኝ። ግን አሁን ያንን ለሷ ነው የማወራው እንጂ ያን እኮ አያስፈልገኝም ለኔ። ጠይባዬ 3 ዓመት ይሆነዋል ከፈታሽ ባልሽ? ኧረ ይሆነው 3 ከፈታኝም ደግሞ 1 ዓመት ምናምን በላይ እኔ ፍየል ጠብቄ 1 ዓመት ኧረ 2 ዓመት ይሆነኛል ፍየል ጠብቄያለሁ። መቼም 1 ዓመት ከምናምን ይሆናል መሰለኝ እንጃ ብቻ እየጠፋኝ ነው። ወራባ ግን ስንት ዓመትሽ? እሺ አረብ ሀገር አሁን 2 ዓመት ያገር። እሺ እንዴት 2 ዓመት ሆነሽ? እዛ ሀገር ሆነሽ ነው እንዲያገባሽ የፈታሽ ማለት ነው? ቆይሽ እስኪ
አስልታትን ገረን እዚህ ከመጣሁ ማለት ነው። እዚህ ከመጣሁ 2 አመት ከ2 ወሬ ነው። በሮመዷን ላይ ነው የመጣሁ። 2 አመቴን አለፈ። አሁን 2 ወሩ መሰለኝ ሮመዷን ከወጣ። ስለዚህ 2 አመት ከ2 ወሬ ማለት ነው። ከዛ በፊት ግን አመት በላይ የሚሆን ፍየል ጠብቄያለሁኝ። እሱን ፈትቼ ማለት ነው። እሱን ፈትቼ ኑር ያለሁ ልጅም እንትን ብዬ 3 አመት እሱን ፈተሽ ኢትዮጵያ አመት ፍየል ከጠበቅሽ ከዛ ሳውዲ 2 አመት ከ2 ወር ከሆነሽ ይሄ ሰውዬ ከፈታሽ 3 አመት ከ2 ወር ሆኖታል ማለት ነው። እንግዲህ በወረቀት ብታመሳከሩት አሪፍ ነው። የሆነ ወረቀቱን የፍች ወረቀቱን አይተው ማለት ነው። ያን ለእሷ እንዲጠቅማት ነው። ለእኔ እኮ ጥቅም የለውም። ለእኔ ምንም እንትን የለውም። ማተታው ይሄ ልጄን ነው የምፈልገው ነበር። ይሄንም የፍች ወረቀቱን ራህመት እንዲልክልሽ አድርገሽ መላክ ትችያለሽ ለኔ ኦር ኢማኑ ምክንያቱም ምን የፍች ወረቀት አሁን እናቴ ስለማታውቀው አሁን ሰው እንደገና ደግሞ አይደለም ነው የሚኖረው ማሬ ባልጋም ሚስት ጋርም እኮ ነው የፍች ወረቀት የሚሰጠው። አንድ ኮፒ ላንቺ አንድ ኮፒ ለሱ እኮ ነው የሚሰጠው። እሺ ደግሞ እኔ ላውራ ማለት ነው። እኔማ ግን እናቴ አታውቀውም ለማለት ነው። አይ አንቺ ጋር ያለውን ተይው። አንድ ኮፒ ላንቺ አንድ ኮፒ ለሱ ስለሚሰጥ የሱን መላክ ይችላል። የሱን ኢሞ ላይ ለኔ እንዲልክልኝና ቀኑን እንዳየው። እሺ እኔ ደግሞ ማለት ነው ከዚህኛው ባሌ ጋራ ኒካ ነበረኝ። እሷ ስትፋታ እንዴት ነው እኔ ይሄኛውን የምጀናጀነው? ባለትዳር ነበርኩኝ። አሁን እኔ እሱን ተፈታሁ 3 አመት፣ ይሄኛውን ደግሞ ታገባሁ 2 አመት። ልክ ይሄኛው ጋር በተፋታሁኝ በአመቴ ነው ኢብራሂምን ያገባሁ። ራህመት ዘጋ ቢቅርታ በወርሽ ላይ ገባሁ እንጂ እኔን ይዞ አውርቶሽ የምትተዋወቁት እኔ ጋር እህትሽ ተገባችሁ እኮ ወቂ እህትሽ ተገባችሁ እኔ ጋር እያለ ነው። ልንገርሽ ሀገር የሚያውቀውን ነገር እህትሽ ተገባችሁ እኮ እኔ ጋር እያለ ወልጀም ነው እኮ አንቺዬ። እንዲያውስ ወልዲያ ሞቶባት እጄ አላየኋትም። እንዲህ ሀገራችሁ ሆነሽ ነው። እኔ እኮ ካንቺ ኋላ ያመጣሁ አስመሰልሽው ሁሉን ነገር። አይ ይኸውልሽ መጀመሪያም እኮ ተናግራለች እሷ። የተዋወቁት አንቺ እና እሱ ባልና ሚስት እያላችሁ እኔ ከላይ እኮ ሰራት አላልኩም ሀቢባ። እኔ እኮ አልወጣኝም የተዋወቁት ነው ያልኩት እንጂ እኔ በኒካ አስሯታል ብዬ መልዕክት አላስቀመጥኩም። በፊትም አላልኩም። በእኔ ላይ ተዋውቀዋል ማለት ይሄን እኮ ምንድን ነው? እኔን አግብቶ እያለ ነው የሚያውቃት። አድርግ አሁን ለታ ያለችው ጀንጅኗት አግብቷት ነው ያለችው አይደለ? በኒካ ላይ ነው ያለችው። እኔ እዛኔ አላገባኝም አልኩሽ እኮ ጠየቀኝ። ያገባት ሳይሆን በኒካዬ ላይ ጀነጀናት ነው እሷን እያወራ ተፋተዋል። አልጀነጀነኝም እኮ እጮኛ አለኝ አልኩሽ። ራህመት ስትተዋወቁ አልተፋታችም ነበር እሷ። አለቀ። ይሄ እኮ ትልቅ ማስረጃ ነው። እሱም ጠይቀው አንቺ እህትሽን ወንድሙ ሲያገባ ሰርግ ላይ እንዴት ተዋወቃችሁት? የዛኔ እኮ ልጃችሁ የዛኔ አንድ ኒካ ወርደዋል እያልኩሽ እኮ ነው። እንደገና እኮ ነው የተማረው። መውረድ በቂ አይደለም እኮ እያልኩሽ በቂ ነው። ጠይቂና ሙባረክን ጠይቂ። እንዴት መለሳት? መመለስ ይችላል። መመለስ ይችላል። እንደገና እንደማለት አስቀመጥኩት ሁሉ ሳይጨርስ እንትን ማለት አልነበረብሽ ሀቢባ። አሁን በይህ እንዲያትከራከሪ ታያትና ማለት ነው። እኔ በላይቴ ላይ ኒካ አስሯታል አይደለም ያልኩት። እኔ ያልኩት ማንም ሰው የሚያውቀውን ነገር ነው የተናገርኩት። በላይ ላይ ታውቃት እንጂ አሰራናችሁ ነው። እኔ ስለማልሆነው ብሎ አስቦ እሷን ለማግባት ያኔ እንትን አለው ከውስጡ ውጥናለው ማለት ነው። ተቀባብሎ ማውራት መጀናጀን ማለት እንደዛ ነው። የዛኔ እኮ አንድ ቀን ነገር ድረስ ሄደሽ ስልክሽ ተያዘው። ታዲያ ምንድነው? ኧረ ተይ ራህመት ተይ፣ አላህን ፍሪ፣ ሞት አለብሽ። ስልክ የተያዘው እሷ እያለች ዱባይ እያለች ስትጀናጀኑ እንዴት ነው ታዲያ? ዱባይ እኮ አዳምጪኝ ሀቢባ፣ ፍቻቸውን አብቅተዋል። የዛሬ 2 አመት ማለት ነው። ከ3 አመት በፊት ነው ፍቼ ጨረሱት። እኔ ኒካያን አውርጄ ራህመት መጣሽልኝ። አንቺ አሁን ይኸውልሽ ኢብራሂም አንቺን ካወቀ በኋላ ጠይባዋትና ከዛ ልክ እሷን ፈቶ ሲጨርስ ወደ አንቺ መጣ። ስለዚህ ለአንቺ ብሎ ጠይባን ፈታና አይደለም፣ እንደዛ አይደለም። እኔ ባለትዳር ነበርኩ። እሷ ወላሂ ነው ለእኔ ብሎ አንቺን ፈታሽ። እውነት ነው። ይሄን እንደው ወደዛ ወደዛ ተወሰላልቱ እኔ እየተናገርኩ ነው። አንቺም ለሱ እሱን ጠይቁት፣ በቃ እሱን ጠይቁት እኮ አንቺም ለኢብራሂም ብለሽ ባልሽን ፈታሽ። እሱም እኔ መረጃ አለሽ ሀቢባ፣ ነገር እንዳይመጣ በቤተሰብ የእሷን አላውቅም ሀቢባ፣ እኔ የእሷን አላውቅም። የእሷን እኔ ምንም የማውቀው ጉዳይ የለኝም። ትፍታው ትበለው ፍቅረኛ ይኑራት አላውቅም። ግን እሱ ታውቂያለሽ፣ እኔ ፈታኝ ትክክል ነው። እንደዛ አላልኩም ሀቢባ።
መረጃ አንጭልኝ ያልኩት ለብራሂም ብዬ ፈታህ አላልኩም እኮ። ለሱ ብለሽ ፈታህ አላልሽም? እንዴት ያለሽ? ለሱ ብዬ ፈታሁ እንዴት ያለሽ? እሱና እኔ ተጣላን፣ አልተስማማንም፣ ተፋታን። መፋታታችን ሲሰማ ጠየቀኝ። በቃ ጥሩ። በሱ ላይ ተጀናጀሽ ምናምን ብለሽ ነገር አታምጪ። እዛ ቤተሰብ እንዴት ይጣላ? ይጣሉ፣ እኛ ምን አገባን ታዲያ? እናንተ ያደረጋችሁትን ነገር። ይቺ ልጅ አታሳዝንሽም? ረህመት በድያታለሁ። ልጄን ነው እኔ አላሳዝንም። የመጣችው እያልኩት ነው። ያቸውን እያወቅሽ እኔ እኮ ባዶኝ ነው እዛም የተበደልኩት። ሀቢባ ተፈታለች እኮ መማለስ እኮ አይችልም። 3 ኒካ እኮ ጨርሰዋል። እሱን ጠይቂው። ለአንቺ ብሎ ነው አይጨርሰው። እሱን ያስጨርሰኝ ለኔ ብሎ አይደለም። እኔ እነግርሻለሁ ደግሞ እንደው ወደሽ መረጃ እንጂ መረጃ። እሺ መረጃ አንቺ ነሽ 3ቱን የሚያስጨርሽው። እኔ እነግርሻለሁ። አንዴ ዝም በሉ በቃ። ልደውልለት ነው አለቅ። ጥያቄዎቻችሁን ላቀርብለት ነው። እናንተ ምን ታርጉ? ኮሊንግ ነው ግን እያለ ያለው ራህመት ኮሊንግ ነው እያለ ያለው። ሪንጊንግ አይልም። በመስመር በይሄን ደውል ላገናኝሽ። በመስመር ደውይለትና አንቺ ካገናኝሽኝማ ፌር አይሆንም። እኔ ነኝ መደወል ያለብኝ። ለእኔ እንዲያነሳልኝ ነው መንገር ያለብሽ ማሬ። እሺ አንቺ ካገናኝሽኝ ፌር አይሆንም፣ ትክክል አይሆንም። ለሁለታችሁም አይደል ለእኔ ቆምኩት። ለእኔ ኢሞ ላይ ወይ ኦንላይን እንዲገባ ወይ ደግሞ ቀጥታ እንዲያነሳልኝ። ቀጥታም መደወል ይችላል። ካርድ ሞልቻለሁ፣ ችግር የለም። ወይ ኢሞ ኦንላይን ይግባልኝ ወይ ደግሞ አንስቼላት ነበር መልሳ ዘጋኝ ነው የሚለው። አረ ቢስሚላ ይኸውሽ። አሁን ልደውልህ ነው። ቻው። እሺ ሪንግ አላለም። ለኔ ኮሊንግ ነው ያለኝ። እናንተ ደግሞ ምን እሺ እናንተ ደግሞ እኔ ስለ ኢሞ ስለማላቅ ምን አላችሁኝ? ሪንግ ማለት አለበት አላችሁ። ሪንጊንግ። እሺ አሁን ሪንጊንግ እያለ ነው። አሁን ኦንላይን ገባ። አሎ ሰላም አለይኩም ኢብራሂም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ሀቢባ ነኝ እና ስልኩ ስፒከር ነው። እሺ በመጀመሪያ ከጠይባ ጀምራለሁ። የጠይባን ጥያቄዎች ነው የምጠይቅህ። የመጀመሪያ የጠይባ ጥያቄ የልጄን ድምፅ ከሰማው 2 ወር ሆኖኛል። ልጄን አላገናኝም አለኝ ብላ ነው የመጣችው እዚህ እና ለምን ልጇን አላታገናኛትም? በልጇን አፍቆት እየተቃጠለች ነው ጠይባ። ከመቼ ወዲህ አለች? ኦኬ ለመጨረሻ ጊዜ የልጄን ድምፅ የሰማሁት የኢድ ዕለት ነው ያለችው። ምን ብየው በምን ምክንያት አለችሽ? የመጨረሻ ጊዜ የኢድ ዕለት አገናኘኝና ከዛ በኋላ የእናቴ ስልክ አይሰራም፣ ለሱም ስደውልለት አያነሳልኝም እንጂ ምን ብየው ይህን ብየው ያን ብየው አላለች። የስማሚ ከናፍ ይሰማል ኢብራሂም? ሃሎ 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 ሄሎ። ተቋርጠክ ነበር፣ አሁን መተሃል። አረ ሄሎ እያልኩሽ ነው። አዎ እኮ አሁን ነው ድምፅክ ተቋርጦ ነበር እኔ ጋ፣ አሁን መተካል። ለመጨረሻ ጊዜ የልጄን ድምፅ የሰማሁት የዛሬ 2 ወር የኢድ ዕለት ነው። ከዛም በኋላ ሊያገናኘኝ ፈቃደኛ አይደለም ማለች። ዝም በያት። ደውላ አገናኘኝ አለችኝ። የኢድ ዕለት ነው ያገናኘኝ። እሺ ማቱ ነው። ከዛ ወዲህ ደወለችና ወይኔ እሺም አገናኝሻል ይቆራረጣል ላይ ቀጥታ ልደውልለት ጋይስ። ቆይ ኢብራሂም ቀጥታ ልደውልልክ። ኢሞ በጣም ይቆራረጣል። አንተ ያለህበት ሸበካ የለም መሰለኝ። ቀጥታ ልደውልለት ጋይስ። በእንደዚህ አይነት ሁኔታማ እንዴት ይሆናል? አንድ ቃል እየመጣ አንድ ቃል እየጠፋ
የትኛው ነው ትክክለኛ የቀጥታ ቁጥሩ? አንቺ ላክሽልኝ ነው ራህመት ላክችልኝ ነው ወይስ ጠይባ ላክችልኝ? ቆይ እስኪ ራህመት አንቺ ላክሽው መጨረሻው መጨረሻው 83 ማለት ነው። እሺ መጨረሻ 80 እንደውይ መጨረሻ 80 አንቺ ስጠሽኝ ሳይሆን ለእሷ ስጠችኝ ነው። ኦኬ መጨረሻ 80 በዛ ነው እንደውለው። ለምን እንዲህ ይላል? መጨረሻ 80 ገና ሲጠራ ልክ ብሎክ እንደተደረገ ነገር ነው። ሁለት ሲም ካርድ ስለሆነ አንዱን ሸበካ ሲጨናነቅበት ይዘጋዋል። ለዛ ነው ይሄኛው መክሪነት 83 ይሄው 80 ነው። እሺ እየጠራ ያለው ይሄው እየጠራ ይዘጋል። ለምን ቀጥታውን አንሳላት በዩ አንቺ እየደወልሽለት ስለሆነ ለእኔ ቢዚ ሆነብኝ። አንሳላት፣ ስልኩን አንሳላት። በመስመር እየደወለ እኮ ነው። ታዲያ በመስመር እሺ። እንደ ላውራስ ያነሳ ችግር የለው። በ83 ሀቢባ ኦኬ እሺ አውሪ ጠይባ። እዩ የዛሬ አመት ስንጣላ ማለት ነው ራህመት ልክ እንደዚህ ያሽከረከረችው ምን ቢያረግ ጥሩ ነው? የልጅን ፎቶ በራህመት ልኮ ራህመት ለኔ እንዲታሳየኝ አረገኝ። ከዛ እዚህ እዩ እንዲህ አለችኝ አውቃ ልታስቀና ማለት ነው። እዩ የልጅሽን ከሆነ ፈልጊው በእኔ ማግኘት ትችያለሽ ብላ በቲክቶክ እንዲህ አርጋ ሸራርጋ ልጅሽ ማሻአላህ አምሮልሻ ምናምን ብላ ላከችልኝ። ስልክልኝ ብስቅ ብዬ ዝሳለቅስ ማለት ነው። አብራኝ ሰራ ጓደኛ ነበረችኝ። ከፈለግሽ ጥሪያትና እሷ እውነቱን እሱም የሚጽፍልኝ እሷም የምጽፍልኝ ሁሉን ፍርጥርጥ ታርገው ጥሪልኝ ጓደኛ ነኝ። ሰው አልደበልቅም ብዬ ቆየ ግን ሚሴጅ አጥፍታለች ብለው በጣም እያዋረዱኝ ነው ያሉት። ሚሴጅ አጥፍታለች ብለው እኔ ወዲያለሁ እንደምን ምናምን እያረጉ በጣም ብዙ ነገር እያረጉኝ ነው። ጥሪያት አብራኝ ምትሰራለች ትምጣና ታውራ። አሁን የለችም። በፊት አለ ነቢና የእሷ እኮ ማለት ነው የእሷ ተሷ ቢጠፋ ከኔ አልጠፋም፣ ችግር የለውም እኮ ከኔማ ይጥፋ። ግን ያንን ሁሉ ስትይ ነበረ ልጅን ራሱ ባንቺ ያገናኘኝ አርገሽው ነበር። ያንን ስለምክጂኝ እኮ ነው። አዳምጪኝ ሀቢባ ምክጂኝ ነው ስለምክጂኝ ልጅን ባንቺ ያገናኘኝ አርገሽው አላረክሽም። ጠይባ እንዴ ተረጋጊ። ሚዩት አርጊ ጠይባ። ራህመት ይሄንንም ትከቻለሽ ሀቢባ። እሺ ይሄን ብቻ እንዴ ይሄን ከዛ አዳምጥ። ልጇን ባንቺ በኩል እንዲያገናኛት ጠይባ ሚዩት አርጊ። ልጇን ባንቺ በኩል እንዲያገናኛት አርገሻል። በዋትስአፕ ሪከርድ ልኬልሻለሁ። እሷው ራሷ ናት ያለችኝ ብሎክ ሲያደርጋት እንዲህ በዩ ያለችኝ ቀድቼ ልኬልሻለሁ እኮ ዋትስአፕ ላይ አዳምጪው። እሷው በላይ ነው ያልኩት። ኦኬ እሺ አዳምጪው ሪከርዱን። እሷ ናት ያለችኝ ደውላ። ኦኬ መጀመሪያ ልደውልለት ለሱ። አሎ ኢብራሂም ሀቢባ ነኝ። በኢሞ በጣም ስለተቆራረጠ በቀጥታ ደውዬልሃለሁ። እሺ ሸበካ ያለ ሆኖ ነው። እሺ አዎ እኮ ሸበካ ስለሚያስቸግር ነው፣ በቀጥታ ይሻላል። እሺ የመጀመሪያው የጠይባ ጥያቄ የኢድለት ነው። ለመጨረሻ ጊዜ የልጄን ድምፅ የሰማሁት 2 ወር ሆኖኛል። እኔ በሰው ሀገር በልጄ ናፍቆት ተቃጠልኩ። ልጄን እያገናኘኝ አይደለም ነው የሷ ጥያቄ። እና የእኛ ጥያቄ ደግሞ ለምንድን ነው ልጇን የማታገናኛት ነው። የኢድለት ነው የሰማሁት ማለት የኢድለት ነው የሰማሁት ማለት ነው። እሺ ጥሩ
ድምጤ ወደ እኔ እየመጣ ነው ማለት ድምጼ ወደ እኔ ስፒከር ነው ነግሬ ካለው እኮ ላውድ ስፒከር ነው እና ያው እሷ ሸሽጋ ነው በምን ምክንያቱን አለመንገሩ አስተተኛ ናት ያገናኙት እያለ የኢርለት አገናኝቻት ምንድነው ጉዱ ግን ለምንድነው የሚዘጋው አስሬ የቋትማ አስተማማን የመለስኩላት ምንድነው አልሰማይ ሆና ሳይሆን ካርዷ ተቋርጦ ነው አሁን እየጠየቀች ነው መልስላት እያልኩ ነው ሸበካ አለ እሺ ጥያቄው ይሰማል ጥያቄው አንደኛ የጠይባ ጥያቄ የልጄን ድምጽ ከሰማው 2 ወር ሆኖኛል ለመጨረሻ ጊዜ የኢድለት ነው ድምጹን የሰማሁት በልጄ ናፍቆት ተቃጠልኩ በሰው ሀገር አለች ስል አዎ ትክክል ናት የኢድለት ነው የሰማችው አልክ ግን ምክንያቷን አለመናገሯ ስህተት ነው ምክንያቷ ይሄ ነው ብለክ ጀምረክ ነው የተቋረጠው ምክንያቷ ምንድነው ምክንያቷማ እሷት አልገለጠው ነው የገለጠዋለሁ የኢድለት ነው ያገናኙት እውነቷን ነው ግን ከኢድ በፊት ኢድ ያልፎ ወደዚህ የወለችና ልጅ ናፈቀኝ ኢብራሂም አለችኝ ያዲያ ምን አላገናኝሻለሁ ምናምን ብያት እሺ አሁን ወደ መንገድ ሄድ ብዬ ነው ስመለስ ነገ ምናምን አገናኝሻለሁ ስላት እሺ አለችኝ ያ ቀን እንደገና በዛ ቀን ግብት ብል ሪከርዱ ማቆሚያ የለውም ጽሁፍ ማቆሚያ የለውም የማትለይ ጉድ የለውም አንተማ ልጅን ያስከው አውቄ ባለው ብር ለከኔ ለመቀበል ነው በልጅ ያሳበባችሁ እንዲሁም መስተዘመዶች ማለት ነው የማይፈልጉትን ከነ ዘመዶች ከኔ ብር ለመቀበል ነው እና አውቄ ባለው ብር ማለክም ልጅንም ወደ እናቴ ተሰጣለህ አለችኝ አሃ አልኩኝና ዝም እንደዛም ብላ ጎልካኛለች መልስ እንኳን ያልሰጥ እንግዲህ እኔ መልስ መስጠት አልፈልግም እሷ ብታብድኝ አላብድም ከዛ እንደዛ ብላ አናገረች ጎልከች ዝም አልኩኝ 3-4 ቀን ነው አድሬ ወዲያው እናቲቱ ዘንድ ያንን ሊወስጃ ደረስኩኝ ወድጃ ደርሼ ከዛ ሲኖር ወዲያ 15 ቀን ነው አድሯል አልደወለኝ ሆና ነው እንጂ ራስ ታገኘው ቆይ ከኔ ከመለስኩት 5 ቀን ቢሆነው ነው ዛሬ ሐሙስ ዕለት ነው የመለስኩትና ልጁ እዛ በታማኝ ወንድም አላትና እሱ ሊገለው መንደር ገብቶ ሙጭቅላው ላይ መንደር ገብቶ ሩህን እንዲያዲያነ ምናምን ሰማሁኝ ተደውሎልኝ ከርኩኝ ያንን ልጅዮ በህድ አገኘሁኝ ታነ ህይወቱ ምንም አላልኩኝ ልጁን ይዤ ወደ ቤት ተመልሻለሁ የውሸት ነው ካለኝ ከወደ እናቷ ታጥራና እኔ ውሸታም ትበለኝ እንጂ እኔ ልጇን አልከለከልኩም ስለሌላው ያለችኝ እንደሞ ጠይቂ ጠይባ አቤ ገና ወደ አባቱ ከተመለሰ 5 ቀኑ መሆኑን ታውቂያለሽ እናቴ ጋር ተናማታ ገና ስልክ ሰራልኝ አቡዬ እኔ ባለፈው ማንቺ ጋር ስገባ እናሽ ጋር ደውለሽ ነበር ስባል አረ ስልኩ አልሰራልኝ ብሎ አልደወልኩም ነበር ያልኩት ግን ትናንትና ሰራ እንዴት በየሰላት ያው መቼም የትልቅ ሰው ነገር ብዙ ነገር አለው አንዴ ባትሪው አንዴ ምኑ አለችኝ ለስልክ ሀጃ ያላቸው ለሌላው ነገር እንጂና ዝም አልኩኝና አሁን ምጠይቅሽን መልሽ ዋትስአፕ ላይ ልኬልሽ ነበር እሷ ጋር አራሁትን ምጠይቅሽን መልሽ እኔ እንደስከዛሬው እንደ ቀልድ አይደለም ይሄ የሐቅ ነገር ነውና ሐቅ ማውጣበት ቦታ ላይ ቁጭ ብዬ ነው ምጠይቅሽ እውነቱን ተናገሪ ሐፊዝ መጥቶት አልመጣም እንደስከዛሬ የደበቅሽም ይሁን ምንም ይሁን አልመጣም ያሽ እሱም ጋራ ሀጣልቻለሁ ብዙ ጊዜና እዛም በፊት ብሎኝ አንተ ውሸትህን ነው ኔጋ እንዳይመጣ ብዬ ማለት ነው አይባ ጥያቄው አጭር ነው እናትሽን ደውለሽ ስትጠይቂያት እውነት ነው ተሽከር ነበር ግን እናትሽ ጋር ተቀምጦ ነበር አዎ ስንት ቀን ባነግረኝም ተቀምጦ ልጅየው እንደዛ ሊያረገው ሆኖ ሄዷል ብላለችኝ ያንን ላንቺ ልኬልሻለሁ ዋትስአፕ ላይ እኔ ዋትስአፕ ያ ሁሉ ነገር የማይበጅ ነው ማሪ እናትሽን አሁን ደውለሽ ልጅሽ ስንት ቀን እሷ ጋር እንደተቀመጠ ጠይቂያት
አጭር በቃ 15 ቀን፣ ሳምንት፣ ወር ምን ያህል ጊዜ አለቀ። እሺ ስለዚህ እናትሽ ጋር ተቀምጦ ስልክ ስላልሰራልሽ ከሆነ ልጅሽን ያላገኘሽው ይሄ ያንቺ ችግር፣ ያንቺ ስልክ አለማግኘት ችግር ወይም የእናትሽ ለስልክ ጥንቃቄ አለማድረግ፣ በእድሜ የገፉ ስለሆኑ ስልክ ቻርጅ ዘግቶባቸው ኔትወርክ ምናምን፣ ይሄ ያንቺ ችግር እንጂ የእነሱ ችግር አይደለም። ኦልሬዲ ልጁ እናትሽ ጋር ተቀምጦ ባትሪ እንኳ ቢዘጋ የማያውቁ ናቸው እኮ እናት የምትለው ትልቅ ሰዎች ናቸው። በጣም ትልቅ ሰዎች ናቸው። ባትሪ ቢዘጋ እንኳ ይኑረው አይኑረው ባትሪ የማያውቁ ከድር ማለት ነው። እሺ ኢብራሂም ስንት ጊዜ ነበር የተቀመጠው እናቷ ጋር ልጃችሁ? ይሄን ጠይቂልኝ ራህመት ካልሰማ። ስንት ጊዜ አሎ ስንት ጊዜ ነው የምትለው? ስንት ጊዜ ነው የተቀመጠው? ሳምንት 15 ቀን ስንት ጊዜ በይልኝ ማሪ። አንቺ ንገሪው እንጂ ጮክ ብለሽ እንዲሰማሽ። ይስማል የተቆራረጠ ነው። ከእናቱ ጋራ ስንት ጊዜ ተቀምጧል እያለች ነው። ከእናቱ አከየው ጋራ ወደ 5-6 ቀን አካባቢ አድሮ እንደዚህ ሆነ ሲሉኝ ያመጣው ከዛም በላይ ያድራል። ወዲ ወር ምናምን ብዬው 6 ቀን ኦኬ። አሁን እሷ እናቷን ጠይቃት መጣች። 6 ቀን እናቷ ጋር ተቀምጦ ነበረ። የአይምሮ ታማሚ ወንድሟ ሲመታው መታው ተብሎ ሲደወልልኝ ሄጄ ወሰድኩት ነው አይደል? የሱ ቃል መልስላት ማሪ። አንቺ እየደገምሽለት የኔ ላይ ሰማው ይችላል። ራህመት እኔ የምለውን እየደገምሽለት ሩቅ ስለሆነ ላይ ሰማው ይችላል። ያልኩትኝ 6 ቀን ራህመት ስሚኝ፣ 6 ቀን እናቷ ቤት ተቀምጦ የአይምሮ ታማሚ ወንድሟ መታው ሲባል ተደውሎልኝ መታው ሲባል ሄጄ አመጣሁት ነው አይደል ያለው? እንደዚህ ነው ወይ ያልከው ብለሽ አስረግጠሽ ታይቀሩ። ይሄው ማንደሳለሽ ሰምቷል። ኦኬ አሁን ራህመት አንዴ ጠይባ እናቷ ጋር ደውላ አረጋግጣ ትምጣና ስንት ቀን እንደተቀመጠ አረጋግጣ ትምጣና ከዛ ወደ ሁለተኛው ጥያቄ እሷ በሌለችበት ጥያቄ ለነገሩ ህዝቡ ስላለ ችግር ለመጠየቅ ይችላል። 6 ቀን ወንድሟ መታው። እሺ ሁለተኛ ላኩልኝ አልኳቸው አላመጡልኝ። የሚያምጡልኝ ቆይ ኦኬ። አንቺ ካርድ ልክ ሲያመጡልሽ ደውለሽ ጠይቂ ስንት ቀን እንደሆነ። እሱ 6 ቀን ብሏል። እሺ ያንን ብቻ ነው 6 ቀን ነው 3 ቀን ነው የሚለውም እናረጋግጠው። እሱ 6 ቀን ብሏል። ኦኬ እሺ። ሁለተኛ የራህመት የጠይባ ጥያቄ ልጄ 7 ዓመቱ ነው እስካሁን ትምህርት አይማርም ለምን? ልጄ 7 ዓመቱ ትምህርት ለምን አይማርም? ትምህርት ገና ህፃን ስለሆነ ማለት ነው። መምህሩ ራሱ እያስተማረ ዝም ብሎ ነው ወቶም ይሄዳል። የዛኔ ሲቆጣውና ምናምን ሲያስፈራራው ቁጥጥ እያለ ወቶም የሚመጣበት ሰዓት አለና ብቻውን ያለ ተማሪ ሳይሰደድ እየወጣ ሲመጣብኝ መስመር ነውና መንገዱ የሚመጣበት ባጃጅ ይመታዋል ብዬ አሁን ትንሽ ነፍስ አዋቅ የሚያደርግ ብዬ እንትን ብዬዋለሁ። መስከረም ይውለዋለሁ። ልጁ ቢማር ለእኔም ለእሷም ነው ደግሞ ለእሷ ብቻ አይደለም። የ7 ዓመት ልጅ ነው ህፃን። የእሱ ጓደኛ የተማሩም እየቀሩም ነው ቁርአን ሀቡዬ እኮ የ7 ዓመት ልጅ ነው ህፃን 7 ዓመት አልሆነውም። ኦኬ እሺ። ታዲያ ትምህርት መቼ ሊጀምር? መስከረም ይሆነዋል። አሁን መስከረም 7 ዓመት የሚሞላው። እሺ መስከረም ላይ 7 ዓመት ሲሞላው ትምህርት አንደኛ ክፍል ልታስገባው ነው? ጠይቂልኝ ራህመት። ትምህርቱ ለእኔም ለእሱም ነው፣ ለእሷንም እኔንም ነው። ካልተማረ የሚጎዳል ማለት ትምህርቱን አስገባዋለሁኝ። ሌላ ስለተጎዳይበት ነገር ታውራ። እሺ ሁለተኛው ጥያቄ መልስ መስከረም ላይ 7 ዓመት ሲሞላው አስገባዋለሁ። መስከረም ላይ 7 ዓመት 15 ቀን ያለው 15 ቀን ወር ይሄዳል ነው ያሉት ኮሜንቶች ያለው። መስከረም ላይ 7 ሲሞላው
አንደኛ ክፍል አስገባዋለሁ። እሺ ሁለተኛ ጥያቄ ልጄ ስለኔ ምንም አይነት መጥፎ ነገር እንዲመከር አልፈልግም። ለልጄ ስለኔ መጥፎ ነገር ነው የሚመክሩት እያለች ነው። ስለዚህ ምን ትላለህ ኢብራሂም? ምን ይመክራሉ ማለት ለምሳሌ ልጄን ለምንድን ነው የማታወራኝ ስለው አታውራት እናትህን አታውራት ተብዬ ነው አለኝ። አታውሪ ብሎኝ ነው አለኝ። አታውራ አንተን አይደለም ሌሎች ልጆች ህፃናት የ8 እና የ9 ዓመት ህፃናት እናትህን አታውራ ብለውኝ ነው አለ። እና ያው ትልልቆች ሲሉ የሰሙትን ነው ብዬ ገምታለሁ ነው የምትለው። የና ተሱታለችበት ሀገር ወዲያ ሀገሯ የሚመልሳት የና ስራ እየሰራኝ ነው። ችግር የለውም። ለሷ ውሸት ተዋሽ የፈለገው ልጅ ደግሞ እንደዚህ አይነት ወግኛው ሀገር ያልገለኝ ነው ይመጣለሁኝ። እኔም ሀገሬ ነው። አይሰማም። ትንሽ ስግን አታርቂው ራህመት አይሰማም። ቅርብ ነው። ምን አልክ? ለምን ማን ነው የሚመክረው ስለ እናቱ መጥፎ ነገር? ማን ነው ልጁን የሚመክረው ስለ እናቱ መጥፎ ነገር እያለች ነው? ትመክራላችሁ ወይ እናንተ ልጁን? አረ ምን የበለን ይሄ የራሷ ሀሳብ ነው። ምን የበለን አንድም ነገር የለንበትም። የዚህ አይነቱ ውስጥ የራሷ ችግር ነው። የራሷ የምታስበው እንኳን አሁን ተለያይተን አይደለም በአንድም እየኖርን እገሌ እኮ ይሄን ብሎኝ እያለ ተጎረቤት ራሱ ትልቅ ወለታ ማዘዘይ ድረስ መሞከርና ሰውዬ ነው። እኔ ስለማውቃት ነው። እገሌ እነተማቸው አሁን እንደው ጥሩ አሁን እንደው ትክክለኛ ሴት ለባሏ ቢላት እንኳን ራሱ እገሌ ያለ ብሎኝ ብላ ማታ ሲመጣ ለወንዲ ለባሏ ተነግራለች? አይነገርም። ምን ራሱ መሞከረና ዝም ብላ ተረደርኩ ብላ ያላሏትን እገሌ ያበሉ እንዲህ አለኝ እኮ ታይሉሽን በመላ ሰዓት እኔ ጋር ጠብ ነው። ስለዚህ ይሄ ራሷ ጥርጣሬ ነው። መክረንም ተሆነ ያው ፈጣሪ ነው የሚያውቀው። እንዲያውም ዘመዶች ከኔ ብሶ እሱ ሀገር ነው ያለው እንዳይከፋት እዛ ቢሆንልኝ ካለ ይዛርግ ለጭራሹ ምዛርግላት እያሉ ነበር። ግን እኛ ወንዲ ታማሚ ነው። እናቷም ወደ ሜዲያም ወደ ገበያም ሲሄዱ ያዙልኝ የሚሉት ሰው የላቸውም። ያንን ሳስብ ልጁ የሆነ ነገር ይሆናል እያልኩኝ 15 ወር እያደረ በሚመጣበትም ሰዓት እንደዛ ዝም ብዬ ሳንዴች ይበራት እያልኩ በስጋት ላይም በሆነ እኔ እየጣልኩት አሁን ባለፈው ያ ነገር ሲከሰት ልጄን ይሻሉ አሁንም ልጄን ይስጠኝ ካለኝ ሰው ተስጠኝ ፈርሞ በልጁ ህይወት ፈርሞ ልጁን የሚቀበለኝ ሰው ተስጠኝ እሰጣታለሁ። በጣም ጥሩ። እሺ ስለዚህ ጠይባ አቤት ኢብራሂም ልጄን ስጠኝ ካለች ፈርሞ የሚረከበኝ ሰው ካለ ሰጣታለሁ ብሏል። ማን ነው የሚረከበው? ፈርሞ እሺ በቃ ያኔ አጎቴ ጋር እንግዲህ እነሱ አልሰሙም። ይሄንን እኮ አሁን እዚህ ቦታ ላይ መግባቴ እነሱ አልሰሙም። የራሴ ችግር ነው ያስገባኝ። ግን ልንገረውና ለሱ ካርዲስ ሞላ አውርቼ እሱ ጋር አነጋግረን በቃ ወደ እሱ እንዲያኖርልኝ እፈልጋለሁኝ። ምክንያቱም እኔ ዘመዶቼም ጋር ኖርልኝ አልልም እኮ። ማን ጋር ነው የሚያኖርልሽ? አጎቴ ጋር፣ የእናቴ ወንድም ጋር። የእናቷ ወንድም ጋር እንዲሆንላት ትፈልጋለች። ፍቃደኛ ነህ ኢብራሂም? የእናቷ ወንድም ጋር የሹማዋ ጋር እንዲሆን ትፈልጋለች። ልጁ ትፈልጋለህ ትላለህ ወይ? የእሱን ፍቃድ ይጠይቃለሁኝ። የእናቷ ወንድም ጋራ አጎቷ ጋር ልጁ እንዲሆንላት ትፈልጋለች። ጦይባ አይቻልም። እዛ አይሄድም። ማላምባ እኮ ነው ወዲያ ሀገር ጥሎ እኔንም እናቱንም አቶ ልጅ እንዲያድግ ነው እንዲ አይቻልም። አይሄድም። በይኸው እናቷ ቤት ፈርሞ እንግዲህ እናቴማ ጠይባ ታዲያ እውነቱን ነው እንዴ? ህግም እኮ የሚለው ምን ሆነሻል? ወይ እናት ወይ አባት ነው እንጂ ህግም የሚለው አጎትሽ ጋር ሌላ ማዶ እንዴት ነው የሚሄደው? ሌላ ነው የሚልሽ። ይቅርታ በወራችሁ ላይ ልገባ ነው። ጠይባ አዳምጪ። ሌላ ሀገር ነው እንዴ የምትይው? ሌላ ሀገር ከአባቱ ርቆ እናቱንም ሳያገኝ ልጅ አባቱንም ሳያገኝ እንዴት ይሆናል? እሺ ከሱ የወጣ መጥፎ ነገር ማያስብ እኔ ልጄን በናፈቅኩበት ሰዓት ብቻ ልጄን አገናኘኝ ስለው እሺ ብሎ የሚያገናኘኝ ሰው ካለ
ያኔ ስለ ነገር ምንም ከሆዱ አውጥቶ የሚጥል ሰው ማለት ነው። እንዲህ ተባብለን እንዲህ ብላ እንዲህ ብሎ የማይል ሰው ከነሱ ሰው ካላቸው ይመድቡና ልጅን ብቻ በመፈልግበት ሰዓት ያገናኘኝ። ኢብራሂም በተራ ተወራለህ፣ ዝም በል። በሱ ስልክ ሁለተኛ አልገባም። እኔ ሙቻለሁኝ ወይም ደግሞ የሆንኩላት ተባልኩት ነገር እውነት ነው ማለት ነው። እና አሁን በዘመር ስልክ ላግኝ ልጅ ነው የምልሽ። አማራጩ እንግዲያ ምን ልሁን እናቴማ? እንግዲያ እንትን ነው እዛም አካባቢ ያሉት የምታዩ ለሱ ነው የሆኑት። ጠይባ አዳምጪ። እንዳየነው ጉዳዩን ከሁለት ወገን እንዳየነው ልጅሽ እናትሽ ጋር ነበረ። ራስሽን መስከረሻል። ደውለሽላት እዚህ ነበረ የአእምሮ ታማሚ ወንድምሽ ሲመታው እኔ ደበቁሽ አንቺ እናት ስለሆንሽ እንዳትጨነቂ ነው። የአእምሮ ታማሚ ወንድምሽ ይመታው ነበር፣ ስለመታው አባትየው መተው ወሰደው ብላሻለች። እናትሽ ጋር በነበረ ሰዓት ልጅሽን ያላገኘሽበት ምክንያት ደግሞ እናትሽ እድሜዋ የገፋ ስለሆነች ስልክ አጠቃቀም ስለማታውቅ ቻርጅ ሲዘጋ ቻርጅ አርጋ አንቺን ስላላገናኘችሽ ነው። ይሄ የአንቺ ችግር ነው። ሁለተኛ ነገር ደግሞ አሁንም የአእምሮ ታማሚ ወንድምሽ ቤት ውስጥ እያለ ልጅሽን እዛ መስጠት አንቺም ልብሽ አልፈቀደም፣ እሱም ልቡ አልፈቀደም። ስለዚህ ያለው መፍትሄ ምንድን ነው ስትባይ ምን ይደረግልሽ? እሺ ፈርመው የሚወስዱ ከሆነ ይውሰዱ አለ አባት። አንቺም ለልጅሽ ሰጋሽ የአእምሮ ታማሚ ወንድም ስላለሽ ቤት ውስጥ። ስለዚህ አጎቴ ጋር እዛ ማዶ ሌላ ሀገር አልሽ። እሱን ደግሞ አባት አልተስማማም። እውነቱን ነው። እናትም አባትም አጥቶ ማደግ የለበትም ልጁ እዛ አባቱ ጋር እንዳለ። በአባትየው ስልክ ግን መደወል አልፈልግም ካልሽ አሁን እንጠይቀው። ሌላ ሰው ስልክ ያለው ሰው ቤት ውስጥ አለ ወይ ብለን አንቺ ተረጋጊ። ባይሆን ስለ ነገር አውልቆ የጣለ ሰው ነገር ደግሞ ዲብላ እኔ ልጠይቀው። ሌላ ሰው ስልክ ያለው ሰው ቤት ውስጥ አለ ወይ ብዬ ሚውት አድርጊ አንቺ ጠይባ። እሺ ራህመት ሚውት አይደለሽም? እሺ ኢብራሂም ቤት ውስጥ ካንተ ውጪ ሌላ ስልክ ያለው ሰው አለ እናንተ ቤት ውስጥ? ኢብራሂም ከአንተ ውጭ እናንተ ቤት ስልክ ያለው ሰው አለ ወይ? ጥያቄ ነው። አለ። ማን? አብዱ የኔ ትንሽ ወንድም አለ። ያው በመስመር ነው። ኢሞ ምናምን የለውም። ለልጇ ስትል በመስመር ካርድ እየሞላች ደውላ በሳምንት አንዴ ልጇን ደውላለሁ። እኔ የምፈልገው ድምጡን መስማቴን እየተማረ ወንድምህ ጋር በሳምንት አንድ ጊዜ በቀጥታ እየደወለች ታናሽ ወንድምህ ጋር እሱ ልጇን ያገናኛት። ችግር የለም። በጣም ጥሩ። እሺ ቆይ አንዴ ግን አልሰጠም። አህመድ ኦኬ ጨረስን። የጠይባ አራቱንም መልስ ተመልሶልናል። ያለው መፍትሄ ለልጁ ስልክ ግዢለትና በልጅሽ ደውዪ አለቀ። አይ የ7 ዓመት ልጅ ስልክ ያዝ። ምን ሆናችኋል እናንተ? 7 ዓመትም አልሞላውም። እሷ 7 ዓመት አለች እንጂ ገና መስከረም ነው 7 ዓመት የሚሞላው አለ አባትየው። መስከረም 7 ዓመት ሲሞላው አንደኛ ክፍል አስገባዋለሁ አለ። ስለዚህ ጥያቄዎቿ ጠይባ እዚህ ጋር ይዘን የሚፈልገው አለ። እሺ አንዴ ልጨርስና ይናገራል። ጠይባ ይዛ የመጣችው 4 ጥያቄዎች ነበሩ። አንደኛ የልጄን ድምፅ ከሰማሁኝ 2 ወር ሆኖኛል አለች። እሱም አዎ ትክክል ነው፣ 2 ወሯ ነው ከሰማች። ግን ልጇን እናቷ ቤት አድርጌላት ነበረ። መደወልና አለመደወል እናቷ ጋር የእሷ ፋንታ ነው ብሏል። አዎ እሷ ደግሞ እናቷ ጋር ያልደወለችው እንግዲህ የእናቷ ስልክ አይሰራም ነበር። ገጠር ነው፣ እናትየው እድሜያቸው የገፋ ነው። አንዴ ስልኩ ቻርጅ ዘጋ፣ አንዴ ሸበካ የለም እያሉ በእናቷ ምክንያት አላገኘችም። ይሄ ደግሞ የእሷ ችግር ነው። ወደ ሁለተኛው ጥያቄ ልጄ 7 ዓመቱ ነው ግን ትምህርት ቤት እየተማረ አይደለም ለምን አለች። እሱ ደግሞ ምላሽ ምንድነው 7 ዓመት አልሞላውም ግን ትምህርት ቤት አስገብቼው እየጠፋ እየመጣ ባጃጅ እንዳይገጨው ተጨንቄ አስቆምኩትና 7 ዓመት ሲሞላው 1ኛ ክፍል መስከረም ላይ ላስገባው ነው ብሎ መለሰ። 3ኛ ጥያቄ ልጄ ስለኔ መጥፎ ነገር አይመከርብኝ አለች። ልጇ ስለሷ መጥፎ ነገር እየተመከረ አይደለም። ተመከረ የምትለው ነገር ካለ ማስረጃ ካላት ታቅርብ። ከዛ ውጭ ግን እዚህም እያለች እንደዚህ ሰዎች ስለሷ መጥፎ ነገር የሚያወሩ ይመስላታል ብሎ መለሰ። ማስረጃ የላትም ልጇ ለመመከሩ። እሷ ለምንድነው ማስረጃች ስንላት የመለሰችው ምንድነው ልጄ ለምንድነው አታወራኝ ስለው አታውራ እያሉኝ ነው አለች። አታውራ ያሉትስ እነማን ናቸው ስንላት የ8 የ9 ዓመት ልጆች አለች። በህፃናት
እሱን ልንጠይቀው አንችልም። አራተኛ ጥያቄ ልጄን እናቴ ቤት ውሰድልኝ ነው። እናቷ ቤት የአእምሮ ታማሚ ወንድም ስላላት እሱ እየደበደበው ስለሆነ የወሰደው እሱንም እሷ እናቷ ጋር ትናንትና ደውላ እውነት መሆኑን ስላረጋገጠች፣ እናትየው ግን የደበቀቻት ለሷ ለምንድን ነው? እናት ስለሆነች በሰው ሀገር እንዳትጨነቅ የአእምሮ ታማሚ ወንድሟ ልጇን መምታቱን እናትየው የራሷ እናት ደብቃት ነው። ለምን? በሰው ሀገር እንዳትጨነቅ ልጇ ብላ። ስለዚህ ለልጁ አደጋ ስለሆነ ከአእምሮ ታማሚ ጋር አንድ ቤት ውስጥ መኖር አባትየው ጋር የሚቀመጥ ነው። አጎቴ ጋር ውሰድልኝ ብላ ነበር። አባት በህይወት እያለ ልጅ አጎት ጋር ሌላ ሀገር የሚሄድበት ምንም አይነት ምክንያት ስለሌለ አባትየው አይሆንም ብሏል። እሱም ትክክል ነው። የአራቱንም ጥያቄዎቿ ተመልሷል። መፍትሄው ምንድን ነው ታዲያ ከተባለ ታናሽ ወንድም አለው። እሱ ጋር ዳይሬክት መደወል አልፈልግም፣ ራህመት በሌላ ነገር እንዳጠረጠረን እኔ አልፈልግም እሱ ጋር መደወል ብላለች። እቤት ውስጥ እንደዛ አይደለም። አልጠረጠራቸው የሚደዋወሉ እየተሳደበኝ ነው ሀቢባ። በቃ ዋቴቨር ብቻ አልፈልግም። እሺ አንቺ ወጥተሻል ከጉዳዩ። አንቺ እንዳጠረጥሪ ሳይሆን እሷ ስለማትፈልግ ሰላም ስለማይሰማት ጥርጣሬያቸው ስለምትሰደበው ዋቴቨር ብቻ ስለማትፈልግ እሱ ጋር ዳይሬክትሊ መደወል። ቤት ውስጥ ከአንተ ውጭ ስልክ ያለው ሰው አለ ወይ ያልኩት፣ አዎ ታናሽ ወንድሜ ስልክ አለው ብሏል፣ ግን ኢሞ ምናምን የለውም ቀጥታ መስመር ነው ያለው ብሏል። ስለዚህ በሳምንት አንዴ ለልጇ ካርድ እየሞላች በሳምንት አንዴ ልጇን በልጇ ታገኛለች። ወይ ዝም በል በወረ ኦኬ። የህዝቡ ጥያቄ ደግሞ እዚህ ጋር ኮመንት ላይ አባት ነው በገዛ ገንዘቡ ልጁን እያሳደገ ያለው ወይስ እሷ እየላከችለት ነው እያሉ ነው። ብር እየላከችልክ ነው የምታሳድገው ወይስ በራስክ ነው? ይህን ጠይቅልን ፕሊስ። ሰምተሃታ? አንዴ ብቻ ልካለኝ ለልብስ መልበሻ ብላ አንዴ ብቻ ልካ 500 ብር ሲተርፈኝ በቀር ያንኑም አሁን ጫማ ገዝቼበታለሁ። ጠቅላላ ልብሱን በየአይነት አልብሼ ፎቶ እየቀያየርኩ ተነሳሁ ልኬላታለሁ። ይሄ የለም ካለኝ ከራህመት አለ መረጃው፣ ራህመት ትልክላችኋል። ያላከልኝም ካለኝ ማለት ነው። ኦኬ። ስለዚህ በ2 ዓመት ከ2 ወር ውስጥ እሷ ሳውዲ ሄደች 2 ዓመት ከ2 ወር ነው ብላለች። በ2 ዓመት ከ2 ወር ውስጥ አንድ ጊዜ ብቻ ነው የላከችልክ ለልብስ ብቻ ነው የላከልህ? አንዴ አይደለም እብራሂም አስታውሳ እንዴ አይደለም ሁለቴ እያለ ነው። ሁለቴ ተፊት 3000 የሚሆን ምን አላውቅም ትዝም አይለኝ ብላለች እያለ ነው። ያ ሁሉም አለ ያኔ የደረሰኝ ሰንቱን አህዋሎቹም ጋር ስለሚያይጠፋ ይጠየቃል። አብሽር እኔ ጋር ያለው እንኳን ቢጠፋ የደረሰኝ እኔ ብር ስለወሰደ አይደለም፣ ግን እንዲዋሹ አንዴ ብቻ ላኩኝ እንዴት ተባለ እንዳይሆን ነው እንጂ የኔ ለልጅ የማረገውን ነገር አላነሳም። እሺ ማሪ ባለፈው አላነሳሁም። አንቺ ስትጠይቂ ነው ዳይባ እንዲያዳምጪኝ። እሱ ሁለቴ ብሏል። ሁለቴ አንዱን ረስቶት ነበር። ሁለቴ አለ። አንቺ ስንቴ ያልሽ? በቃ በቁጥር ተናገሪ። ሶስት ልክ ያለ አንድም ደግሞ ብልክ ምንድነው ለልጅ ነው ያልኩት። አንቺም ስትጠይቂኝ የልጅ ነው ያልኩት። አዎ ስንት ላክሽለት? እሺ ከዚህ በኋላ አትላኪ። አባት በቂ ነው ለልጅ። እሺ በቃ አይፈልግም አትላኪ። የላኩትንማ የመጀመሪያውም አለ ቁጥሩ፣ የሁለተኛውም አለ፣ የሶስተኛው ደግሞ ባለፈው ልብስ ግዛ ብዬ ላኩት ነው። ከዛ አንድ ጊዜ ደግሞ በሰው የሆነ ሩዝ መካሮኒ ምናምን ነገር እንደዛ አርጌ ልኬ ቆይ እኔ ለልጅ ወደ ኋላ ብዬ አላቅም፣ ግን ያኔ ወደ ኋላ እንደምል እንዳይመስል ነው እንጂ ከተጣላም በኋላ ግን ተሰዳድበን እኔም ሰድቤው ያው መቼም ያው ተናገርኩ በንዴት እንጂ ሰው አለበት ይናገራልና ተናገርኩ እንጂ እንድነሳ ፈልጌ አይደለም እኮ። በቃ አትላኪ ያለሽ ከዚህ በኋላ አይፈልግም አባት ለልጁ አንስ። እሺ አልክም፣ በቃ አልክም። ልብሱን ግን ልብስ ልካለሁኝ። ልብስ ካገኘው ልካለሁ። ልጅ እስከሆነ ልብስ ሌላ ቅያሬ ነገር ልካለሁ። ብር አልክም። ጎበዝ ብር እንዳትልቂ፣ ልብስ ግን ላኪ። እንሂድ ጓደኞች ምናምን ስታገኝ ልብስም መጫወቻም የትምህርት ቤት ቦርሳም ጫማም ግዝት አድርገሽ ላኪ። እሺ ብር ግን አትላኪ። ተስማማ? ኦኬ ጥሩ። አሁን ወደ ራህመት ጥያቄ እንሂድ። ከዛ ኢብራሂም መናገር የሚፈልገው የራህመት ጥያቄ ኒካውን ያወረድክላት መቼ ነው ነበር? የራህመት ጥያቄ የዛሬ ስንት ዓመት ነው? ይሰማሃል? ኒካ ተታወረዳችሁ ስንት ጊዜያችሁ? ስንት ዓመት ሆናችሁ? ይሄ የራህመት ጥያቄ ነው፣ የጠይባ አይደለም። ተናገር አታስታውሰውም ብላለች። ከራህመት ነው የመጣልክ ይሄ ጥያቄ። እሷ የልጅ ሀሳብ አለብኝ ስደት ላይ የቤተሰብ አስተዳዳሪ ነኝ ረስቼዋለሁ ብላለች። አንተ ራህመት ሐቋ እንዲወጣላት ከፈለክ አንተ ራስህ ተናገር። አታስታውሰውም አንተ?
እኮ ራህመናት የጠየቀው ነው ያልጠየቅኩት። የእንትና ጥያቄ እኮ አይደለም ይሄ። የጠይባ ጥያቄ መስሎክ ነው? የራህመት ጥያቄ ነው። እሱም አያስታውሰውም። ይሰማሃል? መቼ ነው የተፋታችሁ? ስንት አመታችሁ? ግን ነው የምጠይቂኝ እንዴ? እየሰማችሁ ነው? እሷ ናት እኮ እየጠየቀች ያለው እኔ አይደለሁም። እሷ ናት ጠይቃትም እንዴ? በላይቴ ላይ ያገባች ያለው እሷም አለ ያገባብኝ እኔን ታይፈታ ነው ያለው። ስንት አመት አብረን ኑረናል፣ ስንት አመት ተፋተን፣ ስንት አመት ኑረናልን የሚለውን እሷ ታውቃለች። በእውነቷ ነው ማለት ነው ማሪ። እሱም የማያውቀው ከሆነ ጠይባ ትክክል ናት ማለት ነው እኮ ራህመት። እሱም የማያውቀውም ኒካ ያወረደበትን ጊዜ እሷም አታውቀውም። አንተ ተናገር። አምስት አመት እሷ ሶስት የመጨረሻ ፍች ነው። 5 አመትማ ሶስተኛውን ትትፋቱ መጨረሻው ፍች ተወለደችው ወዲያ ዲስ በቃቱ መጨረሻው። አዎ ናቃሉ 4 ይሆን እንዲሆነ የፍች ወረቀቱ አላችሁ? ወራራ ኑረውታል። እሷም ይዛለኝ እኔም ይዣለሁ። ያው ቤተሰብ ጋር ስለተቀመጠ ነው። እሱን ላክልንሽ። እሱን ላክልሽና ነው ለዛም ስማ ተገብቶኝ ነው እንትንም እንደገና አቃ ፍለጋ ፈልጉም ነው። ስለዚህ የዚህ ጥያቄ መልስ አልተገኘም ውዶቼ። ጠይባ ሐቅ ይኑራት፣ ራህመት ሐቅ ይኑራት ማወቅ አንችልም። አሁን ሀቡዬ ሀቁም እንዳለ ሆኖ ሁሉም እንዳለ ሆኖ የልጅ ጉዳይ ተስተካከለ። ግን አሁን የምነግርሽን ነገር አንድ ነገር ብቻ ያዥልኝ። ቅድምም ሰምተሻል። አገር ትግባ እንጂ ብቻ አለ። ያንን ተይው፣ እኔ እገባለሁኝ። እንኳን የአባቴ የአያቴ ቅማቴ ሀገር ነው። ማን እንደሚያባርረኝ ያለው ሁለተኛ ምንድነው? ጠይባ ነገር አታጋጊ በእናትሽ። አገር ስትገቢ ትቀበያለሽ ልጅሽ፣ አለቀ። ሌላ ነገር አታጋጊ። ታዩ። እሺ ወደ ሁለተኛው ጥያቄ እኔ ራህመት ለምን ሚውት አረግሽ? ሚውት አላረግም ብለሽ ቃል ገብተሽ ነበር ስልክ ስትደውይለት። ለምን ሚውት አረግሽ? ላክልኝ እያልኩት ነው። እሺ ወደ ሁለተኛው ጥያቄ እንሂድ። በባህር ወደ አንቺ ሁለተኛው ጥያቄ የራህመት የጠይባ 4 ጥያቄዎች ተመልሶላታል። አለቀ። ያንቺ የመጀመሪያው ኒካ መቼ ያወረዳችሁት? ከኔ በፊት ነው ከኔ በኋላ የሚለውን ሊመልስ ፈቃደኛ አይደለም። ኦር ደግሞ አያውቀውም። ከላከልሽ ስትልኪልኝ ዋትሳፕ ላይ የፍች ወረቀታችሁን ይመሰክራል። ካለ ልከዋለሁ አልኩሽ። እኔ ጋር እኮ ስለሌለ ነው። ፈልገህ ላክልኝ። ሁለተኛው ጥያቄ ደግሞ በባህር ልምጣና ተቀበይኝ ብለሃታል አላልካትም ብለሽ ጠይቅ። በባህር ልምጣና ተቀበይኝ ብለሃታል? አላልኩም። ምንም ነገር አላልኩም። ህይወቴን ብትበጣ ነው ችግሩ። እየተቆራረጠ ሆነ ወጉ። ግማሽ ማውጋት ግማሽ መቆም ሆነብኝ እንጂ እኔን እንደ ህይወቴ ለመበጥበጥ ነው የቆመችው። መቼ ነው በባህር እንዳያልኳት? እሷን በኢቃማት መቼ ነው ውሰጂ ያልኳት? ውሸት። አንድም ቀን ሽንኩርትት መቼ ነው ሽንኩርትት እሷ ጋር የተከልኩት መቼ ነው? አብረን ሆነ። እሺ እኔም ብትዋሽ ያለያዩን ሽማግሌ ትክዳለች። እሺ እሱ ልጠይቃት። ጠይባ ሽንኩርት መቼ የተከላችሁት? ሽማግሌ ነው አፍልተን ልንተክል ነው ያልኩት። አፍልተን ልንተክል ነው ያልኩት። ይህንን ከካደ ደግሞ ይጠይቁልኝ አለ። ይጠይቁለት ግን አይካዲ፣ ወላሂ አይካዲ። ጥሩ አይደለም። እኔ መቼም ሰው የሚያየውን ነገር ነው ያወራሁት። ይሄ እኮ ሰው የሚያየው ነው። እንደው የዋህነቴን አትጠቀም ኢብራሂም ተው። አንድ ነገር ልንገርህ። ከበፊት የዛሬ 2 አመት ስመጣ ልቀልድ የሚሆን ብለህ እንኳን በል ራህመት ጋር በእርግጥ ኑሯችሁም እኔም እንዲፈርስ አልፈልግም። እኔ ጋር ኑሮ ስለማይኖርህ ሰውም የሚለው ብጥበጣ ነው እያለ ነው። አንተም ብጥበጣ ነው እያልክ ነው። እንደዛ ስትለኝ ምንድን ነው ያልኩህ? ኧረ ተው ኢብራሂም፣ እንግዲህ አንተና እኔ እኮ አብቅቶልናል። ዙሮ ከሆነልህም እሷ ጋራ ቤታችሁንም ሆነ ለመሄድ ሞክር ምናምን ስልህ የልጅሽ አባት አይደለሁ እንደም ችግር አለው። በመስመር ነው ደግሞ የደወልክልኝ እማ አይደለም በእርግጥ ብለህ ስትለኝ ኧረ ተው እንዲያውም እኔ እንዴት እንደዚህ ብለህ ምናምን ብዬ በኢሞ ብዙ ስድብ ሰድቤህ ነበረ። ግን ያንም ሲጀመር እንኳን ያን የቅርቡም የለም
ከኔ ጋር አለ ግን ይሁን ግድ የለም ሀቅ አንቺ ጋር እኮ ቢኖር አሁን ቁጥርም ቀይሬ ኢሞም ቀይሬ እኔ እኮ ሁለተኛ ኢሞ ነው ይሄ ከዛ ወዲያ ዝም ምን ሰዳደብበት ነው አዳምጥ በተራ ታወራለህ ደሞ ስልኩ ተጠርቷል አላለም ይሄ እኔ እንትን አይደለም ግን አንቺ አለቀጥ እኔን እንትን ስትይ ያው ክፉ ሲያበሆን እንደዛ ሲል ይሆን ነበር አልኩሽ እንጂ እኔ እሱን እንትን ለማለት አልነበረም እሺ ግን ሀቅት አለ ችግር የለም ምን አሁን ይሄንን ብሎ እውነቱን ልቀልድያት እንኳን ነው ያልኳት እንኳን ብሎ ቢያምን ማለት ነው አላህ ዘንድ ነው እንትን የሚያገኘው ደግሞ ይሄን ደግሞ አሁን ደባብቆ ቢል አላህ ይጠይቀዋል ምንም ችግር የለም እኔ እኮ በዋህና ብዙ ተጎድቼበታለሁ ስልኩ ደግሞ ተጠልፏል የሚሉት ያውቃል በዩ የሚሉት ያውቃል ማለት ማረጋገጥ ይፈልጋሉ እንነግረዋለን ችግር የለም ጠይባ የዛለት እኮ ላይ ሪከርድ ማውጣት ያለው ሽንኩርት አፍልተን ስንለያይ እንኳን አላካፈለኝም ከሽንኩርቱ እኮ ነው ያልሽው እኔ ውድ ሽንኩርት አፍልተን ሊታከል ነው ያልኩት ሊታከል ያኔ እንኳን አላካፈለኝም እኮ ነው ያልሽው አንድ እርሻ ታሳረሽ ሀቢባ ሊታከል ከሆነ ያን እኮ ሲያበቃ 6 ወር ልጅ ይዤ ነው የተቀመጥኩት ለኔ ሌላው ይቀር እንደው 3000 4000 እንደው እንቺ ጫማና ልብስ አይባልም የልጁ እናት እኮ ነኝ ለልጁ ልብስ ገዝቶለታል እኔ እንጃ ያው 100 ብር ይሁን ምናምን እሺ ያኔ እኔ በገንዘብ የገዝቼ እንኳን ያፈላሁትም ማለት ነው እኮ አፍልታችሁ ነበር አዎ እሺ ያው ሽንኩርት አፍልተን ነበር አንቺ ያልሆነ አላወራም ተፈሰል ነበር እያለች ነው ካርድ አልቆብሽ ነው አይደለም ሸበካው ነው ማን ነገረው ተፈው እየዘጋው አይደለም ደንበኛ አሁን ማግኘት አይችሉም ይከልሻለሁ እኔ ጋር ስታወራ ማለት ነው ይጠይቃል ልብስ ይገዛለታል ምናምን እያለች እኮ ይከልሻለሁ አቡ በዋስታብ እኔ በጣም ብዙ ልብስ አይገዛለትም አላልኩም ራህማ ስለተለያየንበት ስለፍሉ ነው ያልኩት ስለፍሉ ብላ ብትል አፍልተን በሰላም እኮ ኑሮ እየኖርን ነበር ነው ያልኩት አንቺ ስሚ ጦይባ ወላሂ ሪከርድሽ አለኝ ቆራርጦ የላኩት ማለት ነው ያልሽው 4 አመት ልጅን ሳሳድግ ጠይቀውኝ የማያውቁ አሁን ነው የመጡት ነው ያልሽው ሪከርድሽ ደግሞ አዲያውንስ ቀለብ እንጂ ብለው ሰፍረውልኛ ቃሉ ነው ተካስሻ ቃለሁ እንዴ አላውቅም ራስሽ ብለሽኛል እየመጣን ስለገዛለታ ምናምን ብለሽኛል ያልነው በዛ ምክንያት እኮ ነው አሁን ለምን ተሰደብኩኝ ለምን ክብሬ ተጣሰ ለምን ተረገጥኩኝ ለምን የዝቅዝቅ ታየሁ ብዬ እንጂ ወጣሁት ቸገረኝ ብዬ አልወጣሁም ነው ያልኩት አሚን ሸበካ አለበት በ26 እንዲደውል ለጌ ቆይ እንዲያልሽ በይው ደውልሻው ሸበካው እንዲያ ጀመረ የገጠር ነው አሁን መልስለት ጥያቄዋን ፍላፍልተናል እያለች ነው ያው ልክ ያለችው አፍልተን ሽንኩርት አፍልተን ከዛ ተለያይተን ምንም አላካፈለኝም ምንም አልሰጠኝም ለኔ ነው ያለችው ይሄንን ግን ላንተ ማን ነገረክ ይሄን ያለችው ላይቭ ላይ ነው አንተ ቲክቶክ የለህም ሶ በምን አወቅ ተከታተል ነው ሪካርዶን ልኬለታለሁ ስክሪን ሪካርድ አድርገሽ ልከሽለት እሺ ጥሩ ስልክ መጠለፉንስ ታውቃለህ ኢብራሂም ይሰማሃል የሷ ጭራሽ አይሰማኝም ስልክ መጠለፉን ታውቃለህ እኔ እንደጠለፍኩት ታውቃለህ ሞክ መጠለፉን ታውቃለህ ጥሩ ካወቅክ እሰየው እሺ ሌላ ጥያቄ ልሽ ጠይባ ሁለተኛው ጥያቄ ግን አልተመለሰም በባህር ልምጣና ሳውዲ ተቀበይኝ አላልኩም እኮ እኔ ነኝ የምመልሰው ብሎኛል ግን ምናልግ ማስረጃ የለም አላልኩም ማለት አዎ 2 አመቴ ከዚህ እንደመጣሁኝ ማለት ነው 1 3 ወር 4 ወር እንደሰራሁ ነው እሺ
እና እንደዛ ሲለኝ እኔም ቀርሞ ብርም የለኝም ሲጀመር መጀመሪያ እሺ ብየው ነበር ወላሂ አላህን እንደው እንትን ልበል እኔም እሺ ምን ችግር አለው አይዲያ እንደው ምን ከዛ ትዝ ሲለኝ ረህመት ጋር ግን ይካላቸው ምን ሆኖ ይሆን ብዬ ጠየቅኩት በኢሞ ማለት ነው። አይ እንደው እኔም ልሰራ እሷም እዛ ትስራን የምሰራለሁ ብዬ ነው ምናምን ሲለኝ ከዛ ደጋ አይ ኢብራሂም አይሆንም ትዝ ሲለኝ እንደገና ሆንኩት ላረ እንደው ምን ብዬ እንደዚህ አላረግም አይሆንም ብዬ ስለው እሱ እንደገና እንትን አለኝ። አይ ቀርሞ ሲጀመር አንቺ ምናምን የልጅሽ አባት አይደለሁ እንዴ ምናምን ብሎ ሲሰርበኝ አይ አይሆንም ይሄ ነገር ምናምን ብዬ ተጣላን በዛው ቀረ። ከዛም ወደዚህ እሱ አንስቶ አያውቅም። ያው ሌላ ነገር ነው የምንነጋገረው ማለት ነው እንጂ ብሎኛ መጀመሪያ ደግሞ እኔ መረጃውን ፈልገዋለሁ ሀቢባ መረጃው ደግሞ ማለት ነው ዛሬ 2 አመት እንደውም ማለት ነው እንደውም በመስመር ነው መጀመሪያ በመስመር ነው የደወለው። እኔ ግን በእኛው ብለሽ ቆየ ጦይባ ጠፍቶብኛል መረጃ ሀቢብቲ እንኳን ያን የዚህ እናንተ ጋር ተሰዳደብኩበት ጠፍቶብኝ ነው እኮ ተቸገርኩት እንጂ ያለ ማስረጃ ተቀባይነት የለውም። ጨርሰናል ይሄን ጉዳይ። ወደ ሁለተኛው ጉዳይ እንጂ ለኔ የሚጠቅመኝ ነገር የለም። ግን እሷ እንደው እንትን ብላ ስትል ችግር የለውም የዛ ጊዜ ያረግ ነበር ነው ያልኩት። እሷ ግን በእቻ ተነሳ ነገር እየኮረኮረ አሁንም ልጅና እንትን ለማለት ነው እንጂ ለሌላ አይደለም። ሀቢባ እኔ የባሌ ሀገር ያልኩበትን ኮሜንት ልከልሻለሁ። እሷ ናት የደረሰችብኝ። አሁን መልሳ ሁለታ እኔ ደርሼባታለሁ ይቅርታ ብላ ስታበቃ ይኸው እሷ ናት የደረሰችብኝ። ኧረ እኔ ለእሷ ላይ ሆኖ እኔ እንኳን ብሳደብ አንድ ቀን ተሳድቤ ሁለተኛ ቀን ሆዴ ባዶ ነው ሀቢብቲ። ይኸው እነዛ ልጆችና አንቺ የሰደባችሁኝ እንኳን ሚሴጅ ተስልኬ የለም ወላሂ ተስልኬ የለም ልንገርሽ ሮመዷን ላይ ልማርጌው ማለት ነው። እንዴ ኢብራሂም እንጠይቀው መቼ ነው ረህመትን ያወካት በይልኛ። እንዴ ረህመት የማይሰማው እኔ ጋር የማይታወቅ ነው መቼ ነው ኢብራሂም አልስላት ኢብራሂም ይሰማ ያው ይታወቅ ነበር ቀኑና አመቱም ቢሆን ችግር የለውም ይታወቅ ነው። የት ነው እንዴት ነው ጦይባስ ጋር ኒካ ነበራችሁ የላችሁም? የለንም። እሷ ጋር ተለያይቼ አመት አድሬያለሁ። አይደለም የተጋባንበትን ሳይሆን ያልኩህ መጀመሪያ መዲና ምላሽ የተገናኘውን ያልኩህ የዛኔ አንድ ፍች ፈትቻታለሁ ብለህ የጠየከኝ እየነገርሽ ነው። እንዴት አለ ፈትቻት ነበር የጠየኩሽ አልሆነም። ነግራውም ቢሆን እኮ ችግር የለም ነግሬው እስካሁን ተመካክረን ቢሆን እንደዛ አይደለም ቆየ መሆናችሁ ነው ነው አይደለም። አንቺ አሁን ስለማይሰማው ነው የነገርኩት። እሺ ጥያቄ እናንተ ከተዋወቅን ስንት አመት ሆነ? አንቺ ያገባሽ ከኔ በኋላ እንዲሆነ እኔን እያወራ እኔን አግብቶ መስመር ስለሆነ እየተበላን ነው ሀቢባ። ያኔ አንድ ሰው ዝም ብሎ በየተራውሩ ጦይባ ስሚ ሀቢባ ጦይባ የኒካ የፍቻ ወረቀቷን እሷም ትላክልሽ እኔም ደግሞ ልክልሻለሁኝ። ማን ቀን እንዴት ተሳሰርን ሽማግሌዎችም ቢሆን ይቀርባሉ። ይሄ እኮ ችግር የለውም። እሺ ይኸውልሽ መቼ ነው ስንት አመት ሆነን ከተዋወቀን ብቻ በይው። ስንት አመት ሆኖና አንተና እኔ ተተዋወቅን? መጀመሪያ ነው ወይስ የመጨረሻው የምትይው? የመጀመሪያ ተዋወቃችሁ አንቺ አወራሽው ነው። አመቱን እራሱ አላስታውሰውም። መዲና ካገባች አስታውሳለሁ። የመዲና ካገባች አላስታውስም። እኔ አላስታውስም። ድሮ በእሷ ላይ በእኔ ላይ ነው ለምትለው ነገር እሷን ፈትቼ እንኳን ይሆን አውርጄ መጨረሻውን ኒካ አውርጄ ዝም ብዬ አመት አድሬያለሁ። አንቺ ጋር ራሱ እንትን ሳንል ማለት ነው ሳንተዋወቅ አመት አድሬያለሁ። ከዛ አመት ካደርኩ በላይ ነው አንቺ ጋር የተዋወቅ ነው ሲለሽ እዚህ ተመጣሁ ዱባይ ማለት ነው። ኖ የመጀመሪያ ተዋወቃችሁ ብላችሁ የተዋወቃችሁት የመዲና ሰርግ መቼ ነው? መዲና መቼ ነው ያገባችሁ? ቢያንስ እኔ አሁን 5 አመት እዚህ ተመጣሁ 6ኛ ነው ይዣለሁ። ቢያንስ 6 አመት 7 አመት ነው የተዋወቃችሁት ማለት ነው። 6 አመት በይው። ግን እሱና እኔ ማውራት ተጀመርን 2 አመታችን። ኦኬ እሺ ከተዋወቃችሁ ግን 7 አመታችሁ 6 ነው 5 አመት የዛ ሀገር አይወልዱ እኮ ነው የተዋወቃችሁ። ልጃቸው እኮ መስከረም 7 አመት ሊሆነው ነው ማሬ።
እሺ ይሁን 7 የመዲና ሰርግ ጊዜ እኮ አልወለዱም። አንድ ኒካ ወርዶላት አንድ ኒካ ወርዶ ተለያይተው ነበር በአንድ ኒካ። ከዛ በኋላ አንቺን ጠየቅሽና አንቺ እኔ እጮኛ አለኝ ፍቅረኛ አለኝ አልፈልግም ስለው እሷ በአንድ ኒካ ብቻ ስለነበር ያወረዳት መለሳትና ልጃቸውን ወለዱ አልሽኩ። ስለዚህ ልጃቸው ሳይወለድ ነው የመዲና ሰርግ ላይ ሳይወለድ ነው። እኔ ነፍሰ ጡር ትሆናቸውን አላውቅም። ሳይወለድ ነው። ስለዚህ ሳይወለድ ማለት የዛሬ 7 ዓመት የ7 ወር እርጉዝ ሆና ነው የተዋወቃችሁት? የ7 ወር እርጉዝ ሆና ያው ተለያይተናል። መቼም ያው ተለያይተን እንደው ሀቅ ይውጣ። ያው ሀቋን አወጣክላት ጠይባን። አንድ ሴት እርጉዝ ሆና ኒካ አይወርድም እኮ። ስለዚህ ታዲያ እኮ ሀቢባ ተማልሰዋል። ማሽኔ ከዚች ብቻ ያዙልኝ። ኒካ አይወርድም። አንድ ሴት እርጉዝ ሆና ኒካ አይወርድም እኮ። ታዲያ እኮ ተማልሰዋል ሀቢባ። ታዲያ ስለዚህ አብረው ነበሩ። ተለያይተው ነበር አትበይ። ስትተዋወቁ አንቺና ኢብራሂም ብለሽ ያሾሽ ዙሮ አልተጀናጀንም፣ አላወራንም። በላይቴ ላይ አላሰራትም፣ ግን የታወቃት በላይቴ ላይ ነው። ዛሬም ስትከራከሪኝ ነበር እኮ ረህመት። ይኸው አላህ ሐቋን አወጣላት። እሷ የ7 ወር እርጉዝ ሆና ስትተዋወቁ የመዲና ሰርግ ላይ ነገር ሳይሆን በይታ ነው የተዋወቅነው። እሷና የዛኔ እኮ ገባኝ። ውቅ ነው እኮ የሚያልኩት እኮ አንዴ ብቻ ነው ጠይቀኝ። ደጋግማ አላወራንም፣ በስልክም አላወራንም። ከዛ እንዲና ሲጠይቀኝ እጮኛለኝ አልኩት፣ አቆመ። አላወራንም ጭራሽ። ሚስቱ የ7 ወር እርጉዝ ሆና ሚስት እያለው አንቺን ጠየቀሽ። እሱ እኮ መደረብም ይችላል፣ ግን እኔ የዛኔ አልፈልግም አለኝ አልኩት እኮ። ትናንት ምን ስትይ ነበር? አልደረብም። ትናንትና ምን ስትይ? ቆይ አዳምጪኝ ጦይባ። እሱና እኔ ተጋባን ገና 2 ዓመታችን ኢብራሂምና እኔ። ደግሞ የምትገርመኝ እህትሽ ምጥዋ ነኝ አላለችም። እሷ ምጥዋ ነኝ አላለችሽም። የኔ የምወደው ልጅ እያለ ማለት ነው። የምወደው ልጅ እያለ አላለችሽም። እኔ ኧረ ተው እሷ አንቺ ግማችሁ ጥንብህ ማለት አመክርም ነበር። ስሚ አንቺን አልሰደበችሽም። ያንቺ ደግሞ አለኝ መረጃውን ልክላታለሁ ለሀቢባ። ለአንቺ ሆነ የሰደቡኝን ማለት ነው። ተፈለግሽ አስገቢያቸው ጓደኞችሽን። ሀቢባ እኔ ነጥብ ይችላልሽ እኔ አሁን ከመጀመሪያ እስከ መጨረሻ ላሰንችዬ ነው። ሰው አታለቃልቂ። በቃ ራስሽ እዛም ጎረቤት ጋርጋችሁ ያለቃለቃችሁ ነው። ሁሉም ምን ያወጣላት የ7 ወር እርጉዝ ሆና ኒካ ስለማይወርድ አልወረደም ነበር ኒካው። አንዲት ሴት እርጉዝ ሆና ኒካ አይወርድም። ስለዚህ የ7 ወር ሚስቱ የ7 ወር እርጉዝ ሆና ነው ኢብራሂም አንቺን የጠየቀሽ። አየሽ በላይ ላይ ያለችው ሀቅ አላህ አወጣላት። ራሱ መሰከረ በአንደበቱ። ኢብራሂምን ብሎ ነው የመሰከረው። የ7 ወር እርጉዝ ሆና ነው የመዲና ሰርግ ላይ እርጉዝ ሆና ማወቅን አለሽ እኮ ነው። የ7 ወር እርጉዝ ሆና አለ እኮ። ታዲያ እኮ አልተጋባንም። ተጋብተን ቢሆን በላይቷ ላይ አግብተሽ አለች። ይሄ ጥያቄ ጠይቅ መብት ነው። መጠየቅ መብት ነው። ማግባት አይደለም ያወራ ነው ማሬ። ስለትውውቅ ነው። አንቺ ምን ብለሻል? እያወራች እኮ ነው ማለት ነው። አንድ ኒካ አውርዶላት አንድ ኒካ ወርዶ ነበር አለች። እንዴት ነው ድምጽ ያማለህ ራህመት ጋር አሁን ብዙ ነገር ስላለው ማለት ነው። ራህመት ጋር እንዳይለይ እኔም በውሸት መስበር መጉዳት እኔን ወይ ታባሽ አንቺ እንዲያለሽ አንቺ ጠበቃ ያለሽ አንቺ አባት ያለሽ አንቺ ወንድም እየለለሽ እያለ ራህመትን ከፍ እኔን እርግጥ ማድረግ ነው የሚፈልገው። ስለዚህ ይቺ ሀቅ እንኳን ወጣች ብቻ እና ልጅ ጉዳይ እንኳን ተስተካከለ። ለሌላው ግን አላህ ይብቃይ ብያለሁ። እኔ ጨርሻለሁ። በቃ ዋናው ልጅሽ ነው። ላንቺም አላህ አለሽ አቡዬ ልጅ እንደው ሀቅ ያውጣልሽ። እንደው አንቺን ሰው ወላሂ አዚም እንደው አላህ ያቆይልኝ። እንደው ልጆችሽን አላህ ካውል ያድርስልሽ። ልንገርሽ እንደው የትም ዋናው ልጅሽን ማግኘትሽ አይደል? አንቺ በታናሽ እንደሚስልክ ተደውልና ልጇን ታገኘው ተደበቀበት ሀቅ የሚያወጣው አላህና የዋህ ሰው ነው። አላህ እንደው የዋህነት አምላክ ከጎንሽ ይሁን። አንቺ ሴት በቅቶኛል። ሀገሩ ጋር ሲረግጠኝ ኑሮ ብቸኝነቴን ተጠቅመው። አንተ ተናገር፣ ይሰማሃል። እነሱ ባይሰማህ አንተ ተናገር። ኧረ እንሰማዋለን። ይኸው ሚውት አድርገው እንሰማዋለን። የምታወራው ካለ አውራ፣ ይሰማሃል። እና ዙሮ እኔ በሷ ላይ ይችል እንትን አላልኩም። የ7 ወር እርጉዝ ሆና ያው ኒካውን በደንብ ባይወርድም አወረርኩኝ ብዬ ተለያየን። ይችል የወንድም የሰርግ ቤት አገኘኋት። ሳገኛት
ላግባሽ ምናምን ስላት አይ ነቶኛለኝ ያልሆነም ምናምን አለችኝ። እሺ ብዬ እኔ መልሼ ተማለስኩኝ። እሷ ጋር ታረቅኩኝ። ይችም ላይ አገባች አግብታ ፈታኝ። እሷም ጦይባን ፈትቼ ስንት አመት አድሬ ነው እንደገና መልሰን እንደገና ይችል ጋር ተረካሁን እኔ ያልኩትን ያልከው እኮ አይደል? አላህ በሸሪዓችንም ይፈቀዳል እችላለሁ አዋንን ነበር እኔ ምን አፋሽ ግን እኔ እንደዚህ አይነት ነገር አልሰራሁም። ስለዚህ አሁን ተስፋ ራስክ እንደጅልኝ እሷ ምንም ነገር እያተናገር ካሁን በላይ አልናገርብህም ልጅም ብቻ ገሪያት እሷ ምንም ነገር እያደርስባማ ነው የምጠይቀው ነገር ካለ እኔም በዘመዶቿም ሆነ በምንም ሆነ እኔ ለራሴ ያለሁላት እሷ ጋር ምንም አያገናኛትም ማለት ነው። እያመመኝ ያለው እሷ ጋር በምትጣላበት ነው። በእኔ ጉዳይ ምንም አይመስለኝም እንደጠይቀኝ ችግር የለውም። አንተ ለራህመት ጥብቅና እንደቆምከው ለጠይባም አላህ አላት። ካንተ በላይ የሆነው አላህ አላት፣ ፈጣሪዋ አላት። ችግር የለውም። ራህመትን እንዳትናገርብኝ ላልከው ከዚህ በኋላ ራህመትን አትናገርብህም። ምንም የሚያገኝ ሀቢባ እኔ እኮ መረጃ እኮ እየላኩልሽ ነው። እኔ እኮ እሷ ስልክ እምቢ ባላ ቁጥር ለእኔ ጋር እኮ ትደውልኛለች፣ ትጽፍልኛለች፣ ትሰርበኛለች። ጠይባ ይኸውልሽ ጠይባ የተማረች ሪከርዱ ልትፈት እንደሆን መፍትሄ በቃ ጨረስን። በቃ እኔ እኮ አሁን ወዲያችን አልመጣ ጨረስን። በቃ እህት በቃ ዝም በል። ሪከርዱ ልትፈትልሽ ተፈለገኝ። እኔ እዛው የጎረቤት ስም እየተሳደበኝ ምናምን እያለ የጎረቤት አላነካከም ብዬ ነው። ብትሰደብም ሁሉም ላንቺ ነው የሆነው። እሺ ችግር የለውም። ጠይባ እኮ ይኸውልሽ ጠይባ ጠንካራ ሴት ብትሆን ኖሮ ልጇን ለማግኘት የባሏ ሚስት ጋር አንቺ ጋር አትደውልም አይደል? ፈልገኝ ለምን መጣች? እኔ ምንም ሳላደርጋት ስለሆነች ነው። ምስኪንነቷ ነው እንጂ ጠንካራ ሴት ብትሆን ኖሮ ኔቨር አንቺ ጋር አትመጣም። አንቺ አይመለከትሽም። ስለ ልጇ ቀጥታ አባቱ ጋር እየደወለች ከአባቱ ጋር ነበር ዲል የምታደርገው። አንቺ ስለ ልጇ ነገር እሷን አታስፈራሪ ብዬሻለሁ። አላስፈራራም። እኔ ህይወቴን እኖራለሁኝ። አሁን ሀቢባ በዚህ ነው የጨረስነው። ምንድን ነው ልጄን በሌላ ሰው ነው የማገኘው። እሱ ጋር ስሙንም አላነሳ። ስሙንም እንኳ ተሳስቶ የሚያነሳብኝ ሰው ቢኖር አፉን አዘጋለሁኝ። የኔንም ስሜን ተሳስቶ የሚያነሳበት ቢኖር አፋቸው ያረጋችሁበትን ወረቀት ቀርጻ ላክልኝ። ለሀቢባ ልክላታለሁ። የኔንም ልካለሁ። አለቀ በቃ። ከዚህ በኋላ እኮ አለሽ እኮ የኢብራሂም ታናሽ ወንድም ጋር እየደወልሽ ከዚህ በኋላ እኔ መጥቼ ከሰደብኩሽ አንቺም ማለት ነው እንደው በምንም ይሁን በምን መጥቼ ከሰደብኩሽ ላኪ። እኔም ደግሞ ወደ ኢብራሂም በምንም ይሁን በምንም ታርኩኝ ይላክ። ግን ልጄን አልከለከልም። ያው ልጄን ብከለከል እኔም ወደ ሀቢባ ነው የምገባው መልሼ ማለት ነው። ጠይባ አንቺ እኮ ኢብራሂም ጋር መደወል መብታለሽ። የልጅሽ አባት ላ ወንድሙ ጋር ነው ሀቢባ ያተባባል ነው መደወል መብት አላት። እኔ መሰደብ ግን መብት የላትም። ምን አገባሽ? ወንድሙ ጋር ነው ሀቢባ የለኝም። ምሽራ አንቺ እስካልሰደበች እሱን ብትሰድበው ለራሱ ይቆማል። እሱን እኮ አላልኩሽም ሀቢባ እምለቀውን እየተቆጣጠረኝ ኮሜንት የሚያደርጉት እሱን መደወል በፈለገ ሰዓት ደውል አገናኘት በለው። እሺ አንቺ ዝም በይ። እኔ ልንገራት ጠይባ አዳምጪኝ። ራህመት ጋር እንዳትደውይ፣ የራህመት ቲክቶክ ላይ ኮመንት እንዳትጽፊ፣ ከራህመት ጋር ምንም አይነት ኮኔክሽን እንዳይኖርሽ። ኢብራሂምን ግን መስደብ ሲያምርሽ፣ ሲናፍቅሽ ድምፁ መስማት የመደወል መብት አለሽ። መብትሽ ነው። የልጅሽ አባት ነው። ደውለሽ ስለ ልጅሽ ከሱ ጋር የማውራት መብት አለሽ። ወንድ የሆነ ሰው ያስቆምሻል። ኮሜንት እየመጣ እየጻፈኝ ሳይሆን ማለት ነው ለእኔ የሚጽፉልኝ እንዲህ እያሉ እነከለ እየጠበቁ አቡዬ እንደው አሁን ቅድም የተባባልነው ደህና ነገር ነው። ለእኔም ስም የሚያሄደው እኔም ትዳር ቢይዝ ምናልባት እነሱ ስም ያንልም እንዲያረጉት ማለት ነው። አላህ ደግሞ ትዳር ቢሰጠኝ የሚያምርልኝ በወንድሙ ስደዋወል ነው። እሱ ጋር ተደዋውዬ አያምርም። እኔም ህይወት የሚያምርልኝ ወንድሙ ጋር ተደዋወይ። እሱ ጋር መደወል ከፈለሽ ግን መብት አለሽ። መብትሽን ወቂ። አትሽለጥለጪ፣ አታለቃቅሽ። አንካራ ምንድነው ቆፍጠናት ምንድን መብት አለሽ። እስኪ ወንድ የሆነ ሰው ያስቆምሽ። ኢብራሂም ጋር መደወል ስትፈልጊ ስለ ልጅሽ የወንድሙ ስልክ ዝግ ቢሆን ቻርጅ ቢዘጋ ኢብራሂም ጋር መደወል መብታለሽ። የልጅሽ አባት ጠብቃለሁኝ። 2 ወር ጠበቅኩ አይደል እንዴ? ጠብቃለሁ። አብሽሪ፣ ምንም አይደለም። ወልዳችኋል። የተዋለደ ሰው ተለያይቶ አይለያይም። እየደወልሽ ስለ እኔ ለምን ደወልክላት ለምን እንትናት አልለውም። ይሄን ቢሉማ ለአንዲት ሴት አግዘው አንዲት ሴት አይጠቁንም ነበር። ሚወት አድርጊሽ። ራህመትም መብት የላትም። አንቺን ለምን ደወልሽ? በገዛ ልጃቸው መብት የለኝም። እኔ እኮ ልኬልሻለሁ። እኔ አያገባኝም ብያት እኮ የጻፍኩልሽ እኔ የተጻጻፍነውን ሀቢባ ልኬልሽ ነበር። ስለ ልጇ የልጇን ፎቶ የመላክ መብት የለሽም። ለሷ አላኩላት፣ ተላኩላት ታምጣልኝ።
ችግር የለውም። ያ ደግሞ ሀቢባ ልጅቱ ማለች ልጅቱ ቁጭ ብላ ያዳመጠኝ ነው አብራኝ ያማ ላንቺ ሆነው ብዙ ሲሰርቡኝ ነበረ። ተፈለግሽ ያስገባልሽ መረጃውን ለሀቢባ ለላክላት አንቺ ጋለሽ ብሎ ያዋረድሽ አንቺ ግማንቺ ጥንብ ብሎ ያዋረድሽ እኔም ማለትኩ ታልኩሽ ሰው ኑሮ ይበይ ማንኛው ሰው ኑሮኝ የለኝም ሀቢባ አሰደጉሽ ቲክቶክ ላይ ኢሞ ላይ ምን ያባክሽ አንዴ አንቺ ጊዜ ላውራ አይባ ሚውት አግድል ዋትስአፕ እና ኢሞ ይደለታል አይደለም ቲክቶክ ላይ ነው እንደዛ የተባባል ነው ቲክቶክ ላይ ስለሆነ ቲክቶክ ላይ እንደዛ የተሰደደብ ነው ተላክልሽ ሰዲቢያ ከሆነ የልጇን ፎቶ ደግሞ ምናምን ለምትለኝ ፎቶ አላኩላትም ግን ይሄን ልኬልሻለሁ እኮ ቪዲዮዋን ሀቢቢ እንትን ስማቸውን አልጠራም ያንቺ ዘመዶች አልኩኝ ልኬልሻለሁ ያገርሽ ልጆች ናቸው ባልሽን እንዲህ በይው ያገናኘ እንዲህ በይው ያለችኝ እኮ ብላኛለች ለምን ሀቅ ይደበቃል ባትለኝ አያገባኝም ወንዴ ሰማም ወንዴ የለም ቪዲዮውን ሰማ ስፒከር ልከውላልከ ሀቢዱ ባታች ያለው ኩል ከፍተው እኮ ነው እሱ ቪዲዮ ደግሞ የሚያሳየው እሷ እንደደረሰችብኝ ታላዋሩ ይዘብች ታላዋ ጋማት ያመሰለ ሊሆን ይችላል ሀቢባ እኔ አሁን የቆመቱልኝ ልገልታለሁ ጅል ሲቆምቱብኝ ወላሂ ይደለታል የእሷና ወንድ ያዳምጪ በፈጠረሽ አምላክ ተይ እባክሽ እህቴ ፕሊስ ራሴን እያሳመምሽ ነው ምንድነው አይሰማም እኮ ምንድነው ይሄ የሚለው እሱንማ ከኔ የቱን ነው እንድከፍትልሽ የምትፈልጊው ሀቅ የተደበቀ የምትይው ከሱ በታይ ሪከርድ ያለ እሺ ራስሽ ያረክሽ ነው ያለ ፎርዋርድ እኮ አይደለም እሺ አንተ ልጅ በልጅ አይጎዳም ዙሮ ዙሮ ካላስሰናንተ አደቀ ከተባባላችሁ ልጅ የምታስረክባት አንድ ሀገር ነው ያላችሁት ማሻአላ ነገ ጧት እየሄድክ ብትጠይቀው ትችላለህ እሱም ሊመጣ ይችላል ልጇ እናንተ ሳዲቅ ሳይ የማን ይሆናል ያንተው ነው ይመጣልሃል ወንድ ልጅ ሁሉ ሻታ ከበቂ ነው የሚለው እና አሁኑ ግን እኔ በእጄ ትንሽ ባሳዲቅ ጥሩ ነው የሚለውን ነው የምፈልገው ታዲያ አንቺ ምን ቸገረሽ ዞሮ ምን ቸገረሽ ዋናው ራሷ ሁለታ ወላሂ እኔ አላውቅም ነበረ ማለት ነው እንትን ማለት ነው መውሰዱ ልጁን ምናምን እንደዛ እንደምታረቁ አላውቅም ነበር ስጠይቀው እሱንም ክፉ ነው አይደለም ልንገርሽ ወላሂ እኔ ማለት ነው እሱንም ክፉ ነው አይደለም ማሻአላ እንትን ሲል የሚወስደዋል በዚህ ጉዳይ ጥሩ ልጅ ነው ማሻአላ እዛ ሁኜ እኔ ፍየል ጠበቁኝ አልኩኝ ማሻአላ የገዛ ልብስም እየገዛ ጫማም እየገዛ ያለውን እያገዘ ይኖሯል ግን አንድ ችግር ምንድናት የሆነች ነፍስ እስከ ክፉ እንደጉን እስኪለይ ድረስ ወደ እናት ማደግ አለባት ይህም ብቻ ነው የምፈልገው ሌላ አይደለም መተዋወት ላይ እሺ ስለዚህ በሆነ ጊዜ አመስግናኛለች እሱንም አመስግናዋለች ከሆነ አሁንም እኮ እሱን እያመሰገነች ነው እሱ አይደለም እንዲህ በይው እያለችኝ ነው እሷ ነው እያልኩሽ ያለሁት አሁንም እኮ እሱ ያለችው እኮ ልጄን አላገናኘኝም በስልክ እንጂ እኮ ልጄን አስራበው አስጠማው በደለው እኮ እኔ እኮ ያን አይደለም እያልኩሽ ያለሁት ሀቢባ እሺ ለምን አንቺ ምን አገበሽ ምናምን ስላልሽኝ እኮ ነው እየመለስኩልሽ እሷ ስለጠየቀችኝ ነው እኔ እዚህ ጉዳይ ውስጥ የገባሁት እንጂ አልገባም ቆይ ለሱ ትክክል በጣም ጥሩ በሷ ጥያቄ መሰረት ገብተሻል አሁን በሷ ጥያቄ መሰረት ትወጫለሽ ከዚህ ጉዳይ ላይ አያገባኝ ከዚህ በኋላ አያገባሽም ራሳቸው እናትና አባት በልጃቸው ጉዳይ እየተደዋወሉ መመካከር መነጋገር የፈለጉትን ይበሉ የኔን ስም ግን ሂዲያ አሁን ቲክቶክ ላይ ትመጣለች የሞገስተውን ነገር ታይና እንዲህ ይሄን እንዲህ እያሉ ያሽቃበጡላት ምን አገባት ምን አገባኝ እኔ እሷ ዘንድ ወላሂ ብሎኬ ነሽ ስንት ጊዜ አሁን ከዚህ በኋላ አትመጣም ከዚህ በኋላ ትበይ አንዴ ተጀናጅና አንዴ ትለኛለህ አንዴ እሱ ጋር ለማጣላት ማለት ነው ቆጣላት እሱማ ተጀናጅነሻል እናቴ 7 ወር ጉዞ ነው ሚስት ማን ጋር የተጀናጀንኩት በእሱ ላይ የተጀናጀንኩት ማንን አልተጀናጀንኩም እሺ በእኔስ ባለጌናት እንዴት ታረጋለህ እንዴናት አሁን እኮ ነው ያለች ጦይባ ሀቢባ ለብራሂም እኮ ሚስትህ የተጀናጀነችው ያለችው እኮ አሁን ነው ሌላ ሰው የተጀናጀነ ይብህ ነው
እንዴት ማስረጃ አላት? ሌላ ሰው ለሱ ሄዳ ለኢብራሂም አዎ ማስረጃ አላት። የዘናጀን ችብክ ነው አለችው። አዎ ጠይባ ይሄን ብለሻ እዩ ሲያናድዱኝ ማለት ነው። እኔ ምን አለኝ ሲያናድዱኝ አትበይ። ሲያናድዱኝ ስም ማጥፋት የለብሽም። ወይስ እሱ እየካደ ነው? እሱ ይክደኛል። እኔ ምን አለኝ አንቺ አለ ዝም ብለሽ ሀገር ወንድ እንትን የሚልሽ ምናምን ልክ ወንድ ማንም አይፈልግሽ ምናምን ብሎ ጽፎ በኢሞ ይነግረኛል። ይሄን ሲለኝ እንኳን እኔ ባል የሌለኝ መብቴን የፈለኩትን መጀንጀን የፈለኩት ጋር ማውራት የፈለኩትን መሆን ስለዚህ ሚስትህም ወንድ ሁላ ጋር ትደዋወል ነው የምውለው ብየዋለሁ። ነዲድኛ አረ ችግር የለም ስለነደደሽ ከሆነ ይቅር ብላሻለች። ኢትስ ኦኬ ያለፈው አልፏል። አሁን ግን ማለት ነው ከዚህ በኋላ ብሎክ ተደራረጉ። እናንተ ሁለታችሁ እንዳታወሩ እንዳትገናኙ። እኔ አልደርስባትም። ኧረ እኔ እሱም ጋር ብሎክ ነኝ። አሁን እኔ የምፈልገው የሙጫውን ልጅ ቁጥር ተቀብላችሁ ስጡኝ። አሁን በውስጥ ላከላችሁና አሰጡኝ። እኔ ተቀብዬ አስተላልፋለሁ። የሙጫውን የወንድም የልጅን ወንድም ቁጥር በእሱ የደወልኩ አገኛለሁ። በቃ የድሮ ባሏ የምትወስድ ደግሞ አይመለከተውም አይመጣም። እሱ በራሱ ጉዳይ ነው የፈታኝ አይደለ? የተፋታን ምን አመጣው እዚህ? ማን ጠይቀሽ ስለ ድሮ ባልሽ? ኮሜንት ላይ እያሉ ነው። ኮሜንት ምን አገባሽ? ታያቸው እኛ ነን አይደል? እዚህ ጋር እያወራን አይደል? ኮሜንት ላይ የፈለጉትን የመጻፍ ደግሞ ጣፈንታ ስራ ካለኝ ይድረስብኝ። አሜን ኢንሻአላህ። እሺ ራህመት አሁን ብሎክ ተደራረጉ። እንዳታወሩ እንዳትገናኙ። እናንተ የታናሽየው ወንድም ስልክ ተቀብዬ ራሴ እሰጣታለሁ። እሱ ጋር እየደወለች ትጠይቃለች ስለዚህ እሺ እኔ በፌክ አካውንት የለኝም። ይሄ ብቻ ነው ቲክቶክ። ምን ትላለች? ሂዲያ በፌክ አካውንት የኔን ፎሎ ለምን ታያለች ትኛለች። እሷ እያየች አይደል? በፌክ አካውንት እኔ ይሄ ብቻ ነው ቲክቶክ። በፌክ አካውንት ነው እያየሽ ራህመት። እኔ ፌክ አካውንት ቢኖረኝ እንደዛ ጥባሽ ትታሰጪ ያጣፋሽ ነበረ። ጓደኞችሽ ስታሰጭኝ እኔም አሰጣችሁ ቆየ መጣሁ። ግን እኔ ብሎኬ ናችሁ ታረጉት ጓደኞችሽን መድወል አልፈልግም ብዬ ነው እንጂ ማለት ነው። ሀቢብ አልክልሻለሁ ተፈልግሽ የሰደቡኝ የመጡ እሷ ጓደኞችሽ አትበይ ጎረቤቶችሽ ናቸው። ስለማውቃቸው ነው። አዲያ አንድ ይቅርታ ጠይቀውኛል። አንቺ የታይ እንጂ መሆነሽ ነው። ያንቺን ጥፋት እንደሌለኝ እኮ ስታረጉ አንድ ቃል ነገር እኮ አይጠፋም። ግን ያለ አንፈሩታው ነው የሚሉት። ጦይባ እንደዛ አላልንሽም። ያንቺን ጥፋት ሲያውቁ ማለት ነው። ወላሂ ሀቢባ ሁለት ያገሯቿ ልጆች መተው ጠይቀውኝ ሰርበውኝ የሷን ጥፋት ስልክላቸው ወላሂ ለአዚም ነው የምልሽ ይቅርታ ጠይቀውኛል። እሺ እንኳን ይቅርታ ጠየቁሽ። አንቺ በጣም ጥሩ ሴት ስለሆንሽ በጣም እንትን ስለሆንሽ ነው። ማሻአላህ እንደው እንኳን ይቅርታ ጠየቁልን። ስለዚህ አሁን አለቀ፣ ተዘግቷል። ሁለታችሁ ብሎክ ተደራረጉ። እንዳታወሩ። ምንም የሚያገናኛችሁ ነገር የለም ከዚህ በኋላ። ጠይባ ኢብራሂም ጋር የልጅሽ አባት ነው የመደወል ሙሉ መብት አለሽ። ማንም አባቱ አይከለክልሽም። እንደገና ታናሽ ወንድሙ ጋር ትደውያለሽ። የታናሽ ወንድሙ ስልክ ተቀብዬ የታናሽ ወንድሙን ተቀበይና አስተካክልልኝ አቡዬሽ። የታናሽ ወንድሙ ቁጥር ያንሳልኝ። ምንም ማስተካክልልሽ ነገር ተቀብዬ ቁጥር መስጠት ይቻላል። ከዛ በሳምንት ገደቦች ካላነሳ ያነሳሉ። በእንኳ በቃል እንኳ ታማኝ ናቸው። ያነሳል። ከዛ በኋላ ጠይባ አሰሚ ማርኛ ካላነሳ ኢብራሂም ጋር ደውይ። ኦኬ እሺ። ኢብራሂም የምትናገረው አለ? እየሰማችሁ ነው? እሺ እየሰማንህ ነው ሁላችንም። እኔ ብዙ ቀን ወላሂ አላህ ነው የሚያገብኝ። እሷን ስልክ ከልክያት አላውቅም። ባለች ሰዓት ነበር ማገናኛት እና ጠቅላላ ውስጥ የማያስበውን ለእሷ ክፉም አላስበውን ነው በሪከርድ በጽሁፍ እየለቀለቀች የምታስቀይመኝ ማለት ነው ብዙ ሰዓት። ስለዚህ ሰልችቶኛል። አሁን በእኔም እንዲደውል አልፈልግም። ወንድሜንም ያልኩት ትዝ አለኝ። አሁን እንደገና መልሳ ታስቀይመዋለህ። ያው ወንድሜንም እንዳትሳደብ ቃል ትግባለህ። እኔ ወንድሙ ምን ብዬ ሳደባለሁ? እኛ ረቢ ሱስ ጋራ እንደው ደግ ሆነ ተባለ። ኢብራሂም ቃል ትገባለች። ምን አለኝ ወንድሙ ጋራ ታገናኛታለህ። አትሳደብም። በስርዓት ያገናኘኝ። በቃ ያኔ እኔም ቶቶላ ደውልም ያገናኝ። ኢብራሂም ወንድምህ ካላነሳላት አንተ ጋር ትደውላለች። ስለዚህ አንተ ጋር እንዳትደውል ከፈለክ ወንድምህ እንዲያነሳላት አድርግ። የልጇን ድምፅ መስማት የማንም መሳቂያ ታደርግም ነበር። ግን ይሄ ምንም አይሳቅብኝ። የወለድኩት ልጅ ምንም ታብላ በፊት ለምናኛል ነበር። እንደኔ እምቢ ብዬ ነው እንጂ አሁን እኮ ልጄን ሳጣ ነው የመጣሁት። አሁን እኮ አንቺ ተረገጥሽ ስባል እኔ ስረገጥ እኮ ነው የመጣሁት። በሚገዲፉሽ ታለ በኮሜንት ራስ ጉዳይ
የራስህ ጉዳይ። እኔማ እናትዋ አባት የለኝ ቆሞ እናንተ ጋር የሚነዛነዝ እንግዲህ ምን ልሁን? ስለ ኮመንት ማን ነው የሚነግረው? ቲክቶክ የለውም አላልሽም? ረህመት የለውም። እኔ ልኬለታለሁ እየሰደቡኝ በውስጥ እየመጡ ይሄንንም ኮመንት አሁንም እያየ ነው። ስለ ኮመንት በዶክመንት ልኬለታለሁ። ስም ጦይባ ያገሩ ልጆች ናቸው እኔን ሲሰርቡ የነበረው። እሺ ልኬለታለሁ። እነማን እንደሆነ ያውቃቸዋል። እኔ ጋር እየመጡ አይነግሩኛል። እኔ ምን አውቃለሁ እንግዲህ እኔ ጋር እየመጡ እኔ ስም እንዳትጣራ እኔንም ዙሮ ይሰርቡኛል፣ እናንተንም ይሰርባሉ። እኔ ምን አውቃለሁ? እኔንስ እየመጡ እያቦለሩኝ እኔንስ ስንት ጉር ተብያለሁ። እኔ እኮ ተው ብያለሁ። ተው እንዲህ ያሉ ሰዎች ሌላ ነገር የሚያጋቡ ናቸው ብያለሁ። ባለም ያላቸው አሉ የሚያሽቃብጡ። ዝም በላይ አይገባህም። ስም እንዳትጠራ የሚሆነውን ነገር ጨርሰናል። እኔ ዙሮ ጨርሻለሁ። ራህማ በቃ ጨርሻለሁ። እኔ ጥያቄ አለኝ። እሺ እንትን ሀቢባ እኔ ጥያቄ አለኝ አላልኳትም ብላለች ስላለች እኔ ጥያቄ አለኝ። ጨርሰዋል ነው ለመጨረሻ አንዴ ጠይባ መጀመሪያ ቃል አስገባትና ከዛ ወደ አንቺ ጥያቄ እንሄዳለን። ጠይባ ወንድሙን ምንም አይነት ስድብ ላልሰድበው ወንድሙ ከሰደብ ሪከርድ አድርጎ ያመጣል። እሺ ወንድሙን አንድ ክፉ ነገር ደውዬ ሰላም አለይኩም ልጄን አገናኘኝ ከማለት ውጪ ወንድሙ ጋር ምንም አይነት ነገር ላላወራ ብለሽ ቃል ግቢ። ካወራሽ ሪከርድ አድርጎ ድምፅሽን ያመጣል። ማስረጃ የማይገኝብሽ እንዳይመስልሽ። እሺ እኔ አሁን ማለት ነው ወንድሙ ጋር ማለት ነው ደውዬ በመስመር ነው የምደውለው። አሰላሙ አለይኩም ልጅ አለ ወይ አገናኘኝ። በሌላ ቀን ነገ ወዲያ ታለኝ አለበቀን ድረስ ጠብቃለሁኝ። እሺ ብዬ ማለት ነው በደላው መንገድ ላይ ነኝ ካለ እሺ ብለሽ ስንሳል ደውለሽ ልጅናናግሪ እስክትገቢ ነገር ግን ልጅሽን ወንድሙን ለምን ሰርባለሁ? ምን አድርጎኛል? ነዶኝ ምናምን እንዳትይዘው ነገር ምናምን ለራህመት ብዙ እየተቆረቆረ እኔን ወዴት አይዝቅ የሚያደርገው ነገር እየነደደኝ ነው። አይባ አዳምጪ። በኋላም ነደደኝ እንደምትጠይቂው ራህመት ብር ገዛሃለኝ ወይ በሚለው ጠይቂልኝ ኢብራሂም። እሱን ራስሽ እንትን በይ እንጂ እኔ ምን ታጣል ደፈኝ ነው። ጠይባ ዝም ብላ ሚዩት እያበራች ውዶች ሚዩት ሳርጋት ተመራራባራች። በብር ብገዛው ኖሮ ራህመት በብር ወንድ ገዝታ የሚሉኝ ማለት ነው። በብር ብገዛው ኖሮ በየሱቁ ይምልክልህ። ራህመት ብር ትልክልሃለች በየጊዜው በብር ገዝታህ ነው? አልክም እኮ እያልኩ አይደለም፣ ግን ለቤቴ በስሜ ለሚሰራው ቤቴ ነው የምልከው። ኦኬ እሺ፣ በብር ገዝ ያው ከላክሽ ያው ነው እኮ ዘሴም ሺት እኮ ለራሴ ነው በስሜ ነው። ያን ቤቱ ደግሞ ኦኬ። ስለዚህ ይመስክርልሻል። ብር ስሚ ሀቢባ በብር ኮሜንታተሮች ልንገረው አንዴ ኢብራሂም፣ ኮሜንታተሮች አንቺ በብር ገዝተሽ ነው እያሏት ነው እና ይህንን አቋ እንድታወጣላት ትፈልጋለች። እሱ አንተን በብር ገዝታክ ነው? ይሰማሃል? አይሰማም። ድምጧን ቀንሰዋለች። በጣም አይሰማም። በፊት ይሰማ ይቆይ ጀመር ንገሪው ማሪ። በብር ገዝታህ ነው ወይ ራህመት እያሉ ነው ኮሜንታተሮች እና ሀቄን አውጣልኝ እያለችክ ነው እያሉ ነው ኮሜንታተሮች። ሀቄን አውጣልኝ ያረቡ። እኔ ገዝቼ ካለው ወይ ከገዛው ግን ስንት ገዛውክ? እና ስንት ብር ነው ያወጣኸው? ተራህስ ወይ ነበረ የተገዛህበት? እንግዲህ እነሱ ናቸው እንጂ የሚያመጡት ከገበያ ያየ ሰው ነው ዙሮ የሚዋጋው። ሲገዛኛ ያየ ሰው ተሸጥ ያየ ሰው ዙሮ አለ። መዲን የላችሁም እንዴት ተሻሻቱ? መዲኑ ይያዝ መዲኑ ሰው ይቅረብ። እሺ ስለዚህ ጥያቄያችሁን ጨርሳችሁ። ስሚ ሀቢባ ጥያቄ ማለት ነው እኔ በብር ብገዛው ኑሮ ማለት ነው ዝም በል ቆይ ማለት ይኸውልሽ በብር ተገዝቷል የሚሉት ለመሰለኝ አያገባህም ስም አትጥራ ስትይው ዝም ይላል። ተው ስትይው አውራ ስትይው አውራ። ለዛ ነው እኮ እነሱ የተገዛ ይመስላቸው አይደለም ሀቢባ። አሁን ለታ ነው ያሉኝ እሱ ሳይቀርብ ብገዛው ኑሮ ማለት ነው ለብር ለገንዘብ ቢሆን የቀረበኝ ኒካ አስሮኛል አይደለም እኩል ነው ብሎ እኮ እዛ ቦታ ላይ እኩል መግዛት ግዴታ አለብን በሀገራችን በባህሉ ማለት ነው። ለገንዘብ ቢቀርበኝ በስሜ ያደርግልኝም ነበር ተስማምቶ። አዎ እናት ነው ይሄ ትክክል ነሽ። 6 ዓመት ለፍተሻል በስምሽ አድርጊ ብሎ እኮ እሱ ነው ያስደረገኝ እንጂ እኮ አይደለም እንኳን ኒካ ያለው በፍቅረኛ ባንድ እንትን እያሉ ነው።
ትክክል። በዚህ ጀግና ነሽ፣ ጎበዝ። ቤትሽን በስምሽ ማድረግሽ ጠንካራ ነሽ። በቃ ቻው በይው ኢብራሂም ይሄድ። ስለዚህ ኢብራሂም እናመሰግናለን። ጥያቄዎቻችንን ስለመለስክልን እናመሰግናለን ኢብራሂም። እና የወንድምክን ስልክ ላክልኝና ኢሞ ላይ ለጠይባ ሰጣታለሁ። ጠይባ እየደወለች ወንድምህ ጋር ልጇን ታገኛለች። በሳምንት በቀጥታ እየደወለች ንገሪልኝ ካልሰማ። እናመሰግናለን ጥያቄዎቻችንን ስለመለስክልን። ላናገር ብላ ቃል ገብታለች። ቃል ገብታለች ወይ? አዎ እንዲህ ብላለች። ይኸውልህ አዳምጠኝ ኢብራሂም። ከዚህ እኔ ወንድሙ ጋር ደውዬ ሰላም አለይኩም ልጄን አገናኘኝ። ተቀይረዋለች፣ ችግር የለባትም። ያርጋችሁ ጠይቋት። ነገ ሀሳቧን እንዲያቀይር ደህና አድርገሽ ነው ሲጠይቀሽ ነው። ችግር የለውም። አትሳደብም ብላ እኮ ቃሏን ሰጠች። ቃል ሰጠች እኮ እኔንም ረህመት አንቺ ዝም በይ። ሀቢባ ተጠይቃል። ወንድሜ ኢብራሂም እንደዚህ ብላለች። ይኸውልህ ከዚህ በኋላ ወንድሙ ጋር ደውዬ ሰላም አለይኩም ልጄን አገናኘኝ ከማለት ውጪ ምንም አይነት ትርፍ ወሬ አላወራም። እናም መንገድ ላይ ነኝ፣ ቆይ ቤት አልገባሁም ካለ በኋላ ደውይም ካለ ነገ ደውይም ካለ ያለኝን አረጋለሁ ብላ ህዝብ ፊት ቃል ገብታለች። ቃሏን ታፈረሰኝ። ምንድን ነው የምትደረገው? ምንድን ነው የሚባለው? ረገጥና እጠየቃለሁ። ማናት መሀል ገብታ ቃሏን ከጠፋች 100% አውቃታለሁ። ቃሏን ታፈርሰዋለች። ነገቷን ነው የምቀይረው። ቆይ ረህመት እህትሽ ምን ቤት ናት? መሀል ጣልቃ እያቀበልኩሽ ነው። ለእሱም እያቀበልኩ ነው፣ ለአንቺም እያቀበልኩሽ ነው። እንዴ ረህመት እህትሽ ለምን መሀል ትገባለች? አልገባሁም። እኔ የራሴ ጥያቄ አለኝ። የተሰደብኩበት የራሴን እጠይቃለሁ። ቆይ እኮ የራስሽን ትጠይቃለሽ። የራስሽን ትጠይቂሽ። እንዴት በግሩፕ እንደምታጠቋት ይሄንን ነው የምለው። አንቺ እኮ ችግር የለውም በይ፣ አንቺ ያልሽውን በይ፣ ችግር የለውም። መባልን አንጠላም። መሆን አይመለከትሽም። አንቺን አይመለከተኝም። እኔ ስለዚሁ ካላወራሁም ስለ ራሴ ነው። ያብቁና ጠይቃለሁ ያልኩት መሀል ገባሽና ቃሏን ካላከበረች ምን ትደረጋለች አልሽ እኮ። ቅርታ በቃ እሱ እኮ ያለውና ያቀበልኩሽ እኮ አታቀቢምም፣ አይመለከትሽም። ያንቺ ጉዳይ አይደለም። በቃ ይቅርታ ስለሷሽ። አዎ መሀል አይገባም። ሁለቱ መሀል ይሄ ጉዳይሽ አይደለም። እሺ ስለዚህ ማለት ነው ቃል ገብታለች ኢብራሂም፣ ህዝብ ፊት ቃል ገብታለች። ወንድምክን ከሰደበች አልሳደብም እያለች ነው። ቃል የገባው በምንድን ነው? በቀልድ የምናልፈው አይደለም። ቃል የገባችው ከዚህ በኋላ ደውላ ወንድምህን ከሰደበችው ላታገናኟት ስልክ፣ ከዛ እኛ እናግዛታለን። ኢትዮጵያ መታ በህግ ከሳ ልጇን እንድትቀበል ሰምታታል። ሳትሰድበው ግን አልሳደብም ብላ ቃል ገብታለች። አንድ ሁለተኛ ነገር አዳምጠኝ በይ። አንቺ አዳምጪና ንገሪው ለኢብራሂም። ራስሽ ረህመት እህትሽ አያገባትም። አዳምጥ በይው። ሳትሰድበው ዝም በል አዳምጥ። አንዴ ዝም በል። ወንድምክ ሳትሰድበው አይሰማውም እኮ ያንቺ ሀቢባ። አንዴ ዝም በል በይው። አንቺ ራስሽ ወንድምክ ሳትሰድበው ሰደበችኝ ካለ ማስረጃ ያቀርባል። አሁን ለምሳሌ እናንተ እሷ ላይ እንደ ስለያዛችሁ ሳትሰድበው እኔ ጠይቃለሁ፣ እሷ ትጨርስ። ኢብራሂም ከዚህ በኋላ ምን ብታወሪ ይነቅልሻለሁ። ሀቢባ አንቺ ደውይለት በቃ። ቆይ ነው ንገሪ። ምን ወንድምክ ሳትሰድበው ሰደበችኝ ካለ ማስረጃ ማቅረብ አለበት። ወንድምክ ሳትሰድበው ሪከርድ አድርጎ ማስረጃ ያምጣ። ሳትሰድበው ዝም ብሎ ሰደበችኝ ብሎ ስልክ ማንሳት እንዳያቆም ልጇን እንድታገኝ። እንደገና ወንድምህ ካላነሳ ስልኩን አንተ ጋር ትደውላለች ብለሽ ይህንን ንገሪልኝ። አሁን ሚዩት አብርተሽ እየሰማንሽ ንገሪ። አንቺም አልሰማሽኝም? ላሰምቻለሁ። ማረገን አላወኩም ነበር። ይቅርታ ጠይባ ከዚህ በኋላ ሚዩትሽን ካበራሽ እነቅልሻለሁ። አንዴ ጠይባ አማርኛ አትሰሚም? ጠይባ ሚዩትሽን ካበራሽ እነቅልሻለሁ። አታብሪ ስምሽ ሳይጠራ። ጤና የላትም እንዴ ልጅቷ? እሱ የሚልሽ ቃል በቃል እሷ ትደውልኝ ያለ ነው። የእሱ አልተሰማኝም። የለኝም ካርድ አንቺ ንገሪው። ደውዬለት እኮ ካርድ ዘጋብኝ።
እሷ የምትልህ ወዲያ አልሳደብም ብላለች። ተተሳደበ ደግሞ መረጃ የያዝባት ነው እያለችህ ነው ያለችው። ድምጿን ይቅዳው ሪከርድ ያርገው። ደውልልኝና ፈረጥረጥ አድርገን እናውጋ። ወግ ተሆነ ይሄ እኮ ፈረጠጥ የሚል ወግ የለውም። ካርድ የለኝም ብላለች። አንቺ ወደ እሷ መልስ እየሰጠሽ ወግ ነው የሚባለው። እሷ ትሰማሃለች። አንተ የምትለውን እሷ ትሰማሃለች። አንተ ነው የማትሰማት። እኔ ደግሞ የምትለኝ መስማት አለብኝ። ጆሮ ውስጥ አለ ድረስ መስማት አለብኝ እኮ። አንቺ ንገሪዋ ካንቺ ይሰማል። ከእሷ አፍ ልስማ እያለ ነው ከኔ። ያው እኔ የምነግርሽን አንቺ ንገሪው። ኢሞ ግባ። እሺ ኢሞ ግባ። እናውጋ ይላል። ከኔ ጋር ምን ልታወጋ ነው? እኔ ምንክ ነኝ እንደምናወጋው? የምን ወግ ነው? እኛ ማለት እሷ ተጠይቀኝ። እሷ በሷ አፍ ነው የምሰማው አለ እኮ። ሌላ ወግ ፈልጎ አይደለም። ከእሷ ጋር ነው ከኔ ጋር ነው ማውራት? ከአንቺ ጋር ከኔ ጋርማ ይኸው አንቺ ነገርሽው እኮ። እኔ ህዝብ ፊት ነገርኩት፣ አንቺ አደረሽለት። እስካሁንም እንደዛ ስናደርስለት የቆየ ነው አይደል እንዴ? እሺ ደውይለት በኢሞ። ቃል ትግባ አለ። ቃል ገባች። ከዚህ በላይ ምንድን ነው የሚፈልገው? ኢሞ ሸበካው እኮ አስር ተቆራርጠ ስላስቸገረ ነው። ቀጥታ ደግሞ ካርድ ይዘጋ።